የቆምክበት ቦታ ምን እንደሆነ ሲገባ ያን ጊዜ ማሰብ ትጀምራለህ። ይሄ ቦታ ቅዱስ ነው፣ ይሄ ቦታ ልዩ ነው፣ ይሄ ቦታ ንጹህ ነው። የቦታውን ቅድስና ባወቃችሁና በተረዳችሁ መጠን ልባችሁ ከኃጢአት እየራቀ ይመጣል። ይህንን በየሰከንዱ ልታስቡት ይገባል። ሰው ፍርድ ቤት ሄዶ የፍርድ ቤቱን ቦታ የሚያከብር ከሆነ ማክበርም ስለሚገባ ሰው በእግዚአብሔር ፊት መቆምን እንዴት አያከብረው? አያችሁ፣ ትልቁ ችግራችን ይሄ። በእግዚአብሔር ፊት በሰማያዊ ንጉሥ ፊት መቆምን እንዴት እናቃልላለን? በቅዳሴ ጊዜ የምስራች ይነገራል፣ ደስታ ይነገራል። ምን አይነት ደስታ? እነሆ ህብስቱ ተለውጧል፣ ስጋ ወልድ እግዚአብሔር ሆኗል፣ ወይኑ ተለውጧል፣ ደመ ወልድ እግዚአብሔር ሆኗል የሚል ዜና ይነገርበት። ከዚህ በላይ ዜና የሚያስደስት ዜና ምን አለ? ፊልም ስታዩ፣ ኳስ ስታዩና ጌም ስትጫወቱ አይምሯችሁን የምትሰቅሉትን ያህል ቅዳሴ ላይ ለምንድን ነው ያን ያህል ልባችሁን የማትሰቅሉት? መልሱ እሱ ነው። እንዳናሳቅቃችሁ ብለን እንጂ ቅዳሴ ላይ ሐሳብ ይመጣብኛል እንደዚህ ሆነኛል የምትሉ ሰዎች እዛ ላይ ሐሳብ ይመጣባቸዋል። ቅዳሴ ሳያስቀድስ የሚቆርብ ሰው ዝናብ ሳይዘንብበት ዘር እንደሚዘራበት መሬት ደረቅ ነው፣ ፍሬም አያፈራም ነው የሚሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን፣ አምባችን፣ መጠጊያችን፣ ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን አባቶቼ፣ ክቡር ሊቀ ምሁራን የኔታ አስተራዬ፣ ክቡር መጋቤ ሥርዓት ቀሲስ ግርማ፣ ክቡር ወንድማችን መምህር ያሬድ፣ ክቡራን የእግዚአብሔር ልጆች ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ እንድንገኝ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። በቅዳሴ ጊዜ ማድረግ የሌሉብን ነገሮች ብለን ሳምንት ክፍል አንድን ተመልክተናል። ዛሬ ይህንን የምናጠቃልል ይሆናል እንደ እግዚአብሔር ፈቃድ። መምህር ያሬድ አስቀድመው ያስጠኑን በአማን አብ ቅዱስ ከሚለው ጀምሮ ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ሃሌሉያ እስከሚለው ድረስ አስጠንተውናል። ይህንን በተደጋጋሚ ተመልክተናል። በእውነት አብ ቅዱስ ነው፣ በእውነት ወልድ ቅዱስ ነው፣ በእውነት መንፈስ ቅዱስ ነው የሚለውን ትርጉምና ካህኑ ደግሞ ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ፣ አሕዛብ ሁላችሁ እግዚአብሔርን አመስግኑት ባሉ ጊዜ እኛም ወይሴብሕዎ ኩሎሙ ሕዝብ፣ ሕዝቡ ሁሉ ያመሰግኑታል የሚለውን ለምን እንደምንል እና ይህም ደግሞ የሚገኘው መዝሙር 116 ከቁጥር 1 ጀምሮ እስከ መጨረሻው ድረስ እንደሆነ መጽሐፍ ቅዱሳዊም እንደሆነ ይህንን በስፋት ተመልክተናል። ከብሉይ ኪዳኑ ምስጋና ከእስራኤል ዘሥጋ ምስጋና ኦሪት ዘጸአት ምዕራፍ 15 ላይ ከሚገኘው ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ከሚለው ምስጋና ጋር የሚገናኝ መሆኑን አንስተን ቅዳሴ የእግዚአብሔር መንገድ ነው፣ ባህር የሚከፈልበት ነው፣ መሻገሪያ ነው፣ የምንሻገርበት ነው፣ ፈርዖን የሚሰጥምበት ነው፣ ፈርዖን የሚሞትበት ነው፣ ከነሰረገላው የሚሸነፍበት የሚወድቅበት ነው፣ የጠላቶቻችንን የአጋንንትን መሸነፍ የምናይበት ነው ቅዳሴ ማለት ብለን አንደኛ ቅዳሴ የእግዚአብሔር መንገድ ነው፣ ሁለተኛ ቅዳሴ የእግዚአብሔር ምሕረት ነው፣ ሶስተኛ ደግሞ ቅዳሴ ምስጋና የሚደረግበት ነው ብለን እነዚህን ነገሮች በተደጋጋሚ ተመልክተናል። ከዛ ማጠቃለያው ለምንድን ነው የምናመሰግነው የሚለውን ካህኑ ምክንያቱን ያስቀምጣን ብለን ገልጠናል። እስመ ጸንዓት ምሕረቱ ላዕሌነ፣ ምሕረቱ በእኛ ላይ ጸንታለችና ብሎ ያመሰግናል። የምናመሰግንበት ምክንያት የእግዚአብሔር ምሕረት ስላልተቋረጠ ነው። ስለዚህ ቅዳሴ ማለት የእግዚአብሔር ምሕረት የሚፈስበት የማይቋረጥበት የሚቀጥልበት የእግዚአብሔር መኖር ሀልወት የሚረጋገጥበትም ጭምር ነው ብለን በተደጋጋሚ አንስተናል። ከዛ በኋላ ጽድቁሰ ለእግዚአብሔር ይሄሉ ለዓለም፣ የእግዚአብሔር እውነቱ ግን ለዘላለም ይኖራል ብለን ይሄም ደግሞ የሌላ የቅዳሴ መገለጫ ነው ብለን ቅዳሴ ማለት የእግዚአብሔር እውነት ነው፣
ምክንያቱም እውነቱ የሚገለጥበት ስለሆነ ብለን ይህንንም ገልጠናል። ከዛ በኋላ ስብሐት ለአብ የምንለው ለምንድን ነው ቢባል አንደኛ ማጠቃለያ ነው። ለምሳሌ ዳዊት ስንማር ያው ይሄ ይእዜኒ ወዘልፈኒ የሚለው ላይኖር ይችላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም የሚለው ማንኛውም የዳዊት ስብሐት የሚባል አለ ወይም ደግሞ መዝሙር ሲዘለቅ ይሄ ይባላል። ምናልባት ያው እናንተ ዳዊት ብዙዎቻችሁ ዳዊት አልተማራችሁ ሊሆን ይችላል። በእርግጥ የተማሩም ይኖራሉ ከሴቶችም ከወንዶችም። ዳዊት ስብሐቱ ለምሳሌ ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሆረ በምክረ ረሲያን የሚለው ልክ ይሄ መዝሙር ሲጠናቀቅ ማጠናቀቂያው ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም የሚል ነው ማጠቃለያው። በማስተዛዘልም ጊዜ እንደዛው ነው እና ከአንድ ስብሐት ወደ ሌላ ስብሐት፣ ከአንድ ምዕራፍ ወደ ሌላ ምዕራፍ፣ ከአንድ መዝሙር ወደ ሌላ መዝሙር መሸጋገሪያ ሆኖ የሚያገለግል ነው ይሄ ስብሐት ለአብ የሚለው። ስለዚህ ምን እያልን ነው አሁን ስብሐት ለአብ የምንለው? መዝሙር 116ን አጠናቀናል በቅዳሴው ጊዜ በዜማ አስተዛዝነን ስለጨረስን በዛ ምክንያት ነው ስብሐት ለአብ ወወልድ ወመንፈስ ቅዱስ የምንለው። መነሻው እንድታውቁት ነው አንደኛ። ሁለተኛ አስቀድመን ካህኑ ያወጀልን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ሶስቱን አካላት ጠርቷን አይደለም? አብን፣ ወልድን፣ መንፈስ ቅዱስን። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ምንድን ነው? ቅዱስ ነው ብሎ ይሄን አዋጅ አውጇል። ከዛኛስ ምን ብለናል? በአማን አብ ምንድን ነው? ቅዱስ ነው። በእውነት ወልድ ምንድን ነው? ቅዱስ ነው። በእውነት መንፈስ ምንድን ነው? ቅዱስ ነው ብለናል እና የሥላሴን ስም ጠርተናል። ስለዚህ ይህንን ምስጋና ስንጠቀልለው ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስም ምን ይሁን? ምስጋና ይሁን ብለን በዚህ እናጠቃልላለን ማለት ነው። ስብሐት ለአብ የምንልበት ምክንያት ይሄ ነው። ይሄ ምስጋና ደግሞ እስከ መቼ ነው የሚለውን ደግሞ አድራሻ እናስቀምጣለን። እስከ መቼ ነው ይሄ ምስጋና? ለአብ ምስጋና ማቅረብ፣ ለወልድ ምስጋና ማቅረብ፣ ለመንፈስ ቅዱስ ምስጋና ማቅረብ እስከ መቼ ነው ቢባል ይእዜኒ ከዛ ወዘልፈኒ። ይእዜኒ ማለት ዛሬም ማለት ነው። ይእዜ ማለት ዛሬ ማለት ነው። በዚህ አጋጣሚ ግዕዙን እየያዛችሁን ብትነጋገሩበት መልካም ነው። ይእዜ ማለት ምን ማለት ነው? ዛሬ ማለት ነው። ዘልፍ ማለት ዘወትር ማለት ነው። ዘልፈ ማለት በዘወትር ለዘወትር፣ በሁል ጊዜ ለሁል ጊዜ፣ በየጊዜው በየዘወትሩ የሚል ትርጉም አለው። ወዘልፈኒ ማለት ይቺ ኒ የምትለዋ የምትለዋን ትርጉም የምታሳይ ናት። ይእዜኒ ማለት ዛሬም፣ ይእዜ ማለት ዛሬ ሆኖ ኒ ስትቀጠል ዛሬም። ወዘልፈኒ ማለት ለዘወትርም በዘወትርም ለሁልጊዜም በሁልጊዜም ማለት ነው። ለአብ ለወልድ ለመንፈስ ቅዱስ ምን ይሁን ማለት ነው? ምስጋና ይሁን የሚለውን ትርጉም እናሳያለን። ከዛ በኋላ አሜን ብለን እንዘጋለን። አሜን የምንለው ለምንድን ነው? አሜን ማለት በእውነት እንበለ ሐሰት በትክክል ታሪክ ነው ቢሉ እውነት ነው፣ ሃይማኖት ነው ቢሉ ይጽና ይደረግልን፣ በረከት ነው ቢሉ ይሁንልን የሚል ትርጉም የያዘ ነው። አሜን ብለን አብራርተናል። ከዛ በኋላ ሃሌሉያ በሚል እንዘጋለን። ሃሌሉያ የሚለውን መቦ ብእሲ የሚለውን ስንመለከት ዮሴፍ ወኒቆዲሞስ የሚለውን ስንመለከት አይተናል። ሃሌሉያ ማለት በቀጥታ ትርጉሙ እግዚአብሔርን አመስግኑ ማለት ነው። በዕብራይስጥ ቋንቋ እግዚአብሔርን ከፍ ከፍ አድርጉ ማለት ነው። ይሄ ሃሌሉያ የሚለው ቃል ለእግዚአብሔር ብቻ የሚሰጥ ምስጋና ነው። በነገራችን ላይ ሃሌሉያ የሚለው ቃል ቅድመ ዓለም የነበረ ዛሬም ያለ ዓለምን አሳልፎ የሚኖር ማለት ነው። ይሄ ደግሞ ማን ብቻ ነው? እግዚአብሔር ብቻ ነው። በነገራችን ላይ ቅዱሳንን አይደለም እንደዚህ የምንለው፣ ጻድቃንን አይደለም፣ እመቤታችንንም አይደለም። ለምን? እመቤታችን ቅድመ ዓለም የነበረችው በሕሊና አምላክ እንጂ በፍጥረትነት አልነበረችም አይደለም። ስለዚህ ይህን በጥንቃቄ መረዳት ያስፈልጋል። ስለዚህ ሃሌሉያ የሚለው ምስጋና ለማን ብቻ የሚሰጥ ነው? ለእግዚአብሔር ብቻ። ምስጋናው ለጻድቃን፣ ለሰማዕታት፣ ለቅዱሳን፣ ለመላእክት ሊሆን ይችላል ወደ መሃሉ። መጀመሪያ ግን ሃሌሉያ ብለን እንጀምራለን። ምን እንደማለት ነው? ለምሳሌ ማዕድ ስንባርክ ምን ብለን ነው የምንባርከው? በስመ አብ ብለን እንደመባረክ በስመ አብ ወወልድ ወመንፈስ ቅዱስ እንላለን። አብም አብ ነው፣ ወልድም ወልድ ነው፣ መንፈስ ቅዱስም መንፈስ ቅዱስ ነው። በአጠቃላይ እግዚአብሔር ማለታችን ነው። ምክንያቱም እግዚአብሔር ስንል ሶስቱን አካላት መጥራታችን ነው። ሶስቱን አካላት በጠራን ጊዜም በሌላ አገላለጥ እግዚአብሔር ማለታችን ነው። ይህንን በደንብ ማወቅ ይገባል እና ሃሌሉያ የሚለው ምስጋና እጅግ በጣም ረቂቅ ድንቅና ጥልቅ ነው። በተለይ ደግሞ ልበ አምላክ ዳዊት ሃሌሉያ የሚለውን በብዛት ይጠቀማል። ቅዱስ ያሬድም ከልበ አምላክ ዳዊት ጋራ ከሚመሳሰልባቸው ነገሮች አንዱ ሃሌሉያ የሚለውን በየቦታው በመጠቀም ነው። በየምስጋናው የትኛውም ዜማ የቅዱስ ያሬድን ዜማ ብትመለከቱ አርያም ሊሆን ይችላል፣ ክስተት፣ ሰለስት፣ ጾመ ድጓ ምዕራፍ፣ እነዚህን ብትመለከቱ ድጓ፣ እነዚህ ነገሮች አጠቃላይ አብዛኞቹ በሃሌታ የሚጀመሩ ናቸው። በየእሁዱ የሚዘመሩ መዝሙሮች፣ የሚቆሙ አዜማ፣ በየክብረ በዓሉ የሚቆሙ በሃሌታ የሚጀምሩ ናቸው። ሃሌታዎቹ ቁጥራቸው ሊለያይ ይችላል። በአንድ አለ፣ በሁለት፣ በሶስት፣ በአራት እስከ 9 እንደዚህ አይነት አሉ። ይሄ ሁሉ ግን እግዚአብሔርን የምናመሰግንበት ነው። ስለዚህ ይህንንም አስደናቂ ምስጋና
ሃሌሉያ ብለን እንደመድመዋለን ማለት ነው። እንግዲህ እስከዚህ ድረስ መቆም እንጂ መንቀሳቀስ አይቻልም ብለን አስቀምጠናል። ከዚህ በኋላ ግን ሃሌሉያ ከተባለ በኋላ ግን ውጭ ያሉት ወደ ሚገባቸው ስፍራ ለምሳሌ ለመግባት እግራቸውን በር ላይ ያደረጉ ሰዎች እንዲገቡ ይደረጋል። ቦታቸውን ስፍራቸውን ይይዛሉ። መቋሚያቸውን ያስቀመጡ ሰዎች አቅሙ የሌላቸው ያለ መቋሚያ ማስቀደስ የማይችሉ ማለት ነው መቋሚያ ይይዛሉ። ጥግ ያልያዙ ሰዎች ጥግ ይይዛሉ። ዝናብ እየመታቸው ያሉ ሰዎች ከዝናቡ ወደ ቤተ መቅደሱ ወደ ዝንቦው ይጠጋሉ። ሃሌሉያ ከተባለ በኋላ ማለት ነው። ስለዚህ ከዚህ በኋላ ቅዳሴ ላይ ማድረግ የማይቻለው ምንድነው የሚሉትን በዚህ ምክንያት ነው እዚህ ላይ የጀመርነው። እዚህ ላይ ለምንድነው ያደረኩት? ይህንን በቅዳሴ ጊዜ ማድረግ የማይገባንን ነገር ቦታ ስላለን ነው። ቦታ ስላለን ማለት እንግዲህ ከዚህ በኋላ ጨርሳችኋል። ነገራችን ላይ የቅዳሴው አስቸጋሪ የተሰጠው ዜማ ክፍል ይሄ ነው። አብዛኛው በጣም አስቸጋሪ የሚባለው እስከዚህ ድረስ ከያዛችሁት ከዚህ በኋላ ያለው እግዚኦ ተሳሃለነ ነው፣ ምስለ መንፈስከ ነው፣ ጸልዩ በእንተ ወንጌል ሲል ይረሰን ድሏን ማለት ነው፣ ኪዳን ሲደርስ መመለስ ነው። ምናልባት ሊከብዳችሁ የሚችለው ምስባኩን አብሮ ማለት የዕለቱን ምስባክ ማጥናት እሱ ሊሆን ይችላል የሚከብዳችሁ እንጂ ከዚህ በኋላ ያለው በጣም ቀላል ነገር ነው። የሚከብድ አይደለም። እስካሁን ድረስ ያለው ነበር ከባድና ስለዚህ አሁን በቅዳሴ ጊዜ ማድረግ የማይገባ ነገሮች ምንድናቸው የሚሉትን ሳምንት ያቆምንበት እንቀጥላለን። ግን ለማስታወስ ያህል በቅዳሴ ጊዜ ማድረግ የሌለብን ነገሮች ብለን አንደኛ መንቀሳቀስ፣ ሳምንት ላልነበራችሁ ሰዎች መንቀሳቀስ እንደሌለብን አንስተናል። በቅዳሴው መጀመሪያ ላይ የሚታወጀው አዋጅ በጽሙና ወበፍርሃት ቁሙ ወጸልዩ ከመሰላሙ ለእግዚአብሔር ይሃሉ ምስሌ ወምስለ ኩልክሙ፣ የእግዚአብሔር ሰላም በእኔና በእናንተ በሁላችሁ ላይ ጸንቶ ይኖር ዘንድ ያድር ዘንድ በመፍራትና በመንቀጥቀጥ በዝምታ በጸጥታ በያላችሁበት ቁሙ የሚል አዋጅ ካህኑ ይናገራል። የሚመጠን ግርምት ዛቲ ሂደት የሚለው ላይ ማለት ነው። ይህንን ካለ በኋላ መስዋዕቱን መንፈስ ቅዱስ እንደሚከልለው ከተናገረ በኋላ በያላችሁበት በፍርሃት በጸጥታ ቁሙ ብሎ ካህኑ ይናገራል። ይሄ የሚያሳየው መንቀሳቀስ እንደሌለብን ነው አንደኛ። ሁለተኛ መነጋገር እንደማይፈቀድ በቅዳሴ ጊዜ ይህንን በስፋት አንስተናል። በቅዳሴው መሃል ዲያቆኑ ከሚናገረው ነገር አንዱ ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተክርስቲያን ውስጥ በክፋት የቆመ ቢኖር እያለ ይናገራል። የሳቀና የተነጋገረ ይላል። መሳቅን እንመጣበታለን። የተነጋገረ የሚለው ቃል መነጋገር እንደሚከለከል በቅዳሴ ጊዜ የሚያሳይ ነው። ሁለተኛ። ሶስተኛ መጮህ ይከለከላል። በቅዳሴ ጊዜ ማድረግ ከማይገባን ነገር አንዱ መጮህ ደግሞ ሲባል በሁለት ከፍለን አይተናል። አንደኛው ለምሳሌ በጣም አስፈላጊ ጉዳይ ቢኖር በሹክሹክታ መናገር፣ አጠገባችን ላለው ሰው እንዲያስተካክል የምንፈልገው ወሳኝ ጉዳይ ካለ ቀስ ብሎ በሹክሹክታ በጆሮ መንገር እንጂ ጮሆ መናገር አይገባም ነው አንደኛው። ሁለተኛው በጣም ከመጠን በላይ የሆነ ጩኸት የቅዳሴ ተሰጥኦ ዜማ ስለሆነ እያስተማርን ያለ ነው። አንዱ ከመጠን በላይ የአጠገብ ያለ ሰውን በሚያሳቅቅ መልኩ መጮህ እንደማይገባ በልኩ በመጠኑ አብሮ በህብረት መጮህ። ምክንያቱም የቅዳሴ ዜማ ውበት ነው ብለን ከዚህ በፊት አንስተናልና ያን ውበት መጠበቅ ስለሚገባ እንደዚህ ስላችሁ እንድትሳቀቁ አይደለም። ግን አንዳንድ ሰው አለ እግዚኦ ተሳሃለነ ሲል አጠገቡ ካለው ሰው ለመለየት ብሎ እግዚኦ ብሎ ድብልቅልቅ የሚያደርገው ሰው አለ። ያ በልክ መሆን አለበት። ስለዚህ መጮህ አይፈቀድም። 318ቱ ሊቃውንት ዘምር በመጠን ዘምር ከመእይ ዘንግኡ አሃው፣ ወዳጆች ወንድሞች እንዳይዘነጉ እንዳይሰላችሁ በመጠን ዘምር ብለው አስቀምጠዋል። ይሄ ለሁሉም የሚሰራ ነው። በንግግር ጊዜ፣ በስብከት ዘዴ ጊዜ እነዚህ ሁሉ መጠን እንደሚያስፈልግ እሱን አስቀምጠናል። ሶስተኛ። አራተኛ መሳቅ እንደማይገባ አስቀምጠናል። መሳቅ ይከለከላል በቅዳሴ ጊዜ። ስለዚህ እንዳንስቅ ጥንቃቄ ያስፈልጋል። ይሄ ማለት መሳቅ ሲባል እንደው አሁን ፈገግታ ከአቅም በላይ የሆነ ፈገግታ እነዚህ ነገሮች አይደሉም። እንድትሳቀቁ አይደለም እነዚህ ነገሮች የምንነግራችሁና በቅዳሴ ጊዜ ግን ይሄ ቀልድ ተቀላልዶ ዋዛ ፈዛዛ አውርቶ የማይገባ ነገር ተነጋግሮ ከት ብሎ መሳቅ እጅግ በጣም የሚከለከል ነው ብለን አንስተናል። መጽሐፈ መክብብ ምዕራፍ 7 ቁጥር 6 ላይ ያለውን ጠቅሰን አይተናል። አምስተኛ መቀመጥ ይከለከላል። በቅዳሴ ጊዜ መቀመጥ ይከለከላል ብለን አስቀምጠናል። መቀመጥ ግን የሚፈቀድላቸው 3 አካላት አሉ። አንደኛ ሕፃናት ከሆኑ፣ ሁለተኛ ሽማግሎች ከሆኑ፣ ሶስተኛ ደግሞ የታመሙ ሰዎች ከሆኑ ከአቅም በላይ ለመቆም ከአቅም በላይ የሆነባቸው ሰዎች ካሉ ለምሳሌ የጸነሱ ሴቶችንም ጭምር ይመለከታል። 4 ወር ከ5 ወር በኋላ የጸነሱ ሴቶች ሲያስቀድሱ በጽንሱ ምክንያት ያው በተደጋጋሚ እንደሚታወቀው ጽንሱ የሚረብሻቸው ጽንስ የማይስማማቸው በእርግዝናቸው ጊዜ የሚታመሙ የሚሰቃዩ ሴቶች አሉና
በዚህ ምክንያት ከአቅማቸው በላይ ከሆነ ማስቀደስ ይችላሉ፣ ግን ደግሞ መቀመጥ ይችላሉ። የታመሙ ሰዎች ከሚባለው ክፍል ውስጥ ነው የሚመደቡት እና ቀላል ነገር አይደለም። ቤተክርስቲያን ነፍሰ ጡር ብላ ነው የምጠራቸው። ነፍሰ ጡር ማለት በነገራችን ላይ ነፍስ የተሸከመች ማለት ነው። ጸዋሪት ነፍሰ እንደማለት ነው ትርጉሙ። ነፍሰ ጡር የሚለው አነጋገር አማርኛ ስለሆነ ነው እንጂ ጡር ማለት ተሸከም ማለት ነው። ነፍሰ ጡር ማለት ነፍስን ተሸከም እንደማለት ነው። ግን ይሄ ማለት ለሴቷ ሲነገር ነፍሰ ጡሪ ነፍስን ተሸከሚ እንደማለት ነው። ይህም ማለት አስቀድሞ ያው እንድትወልድ የተፈጠረች ስለሆነች ሴት በዚህ ምክንያት ተፈጥሮዋ ስለሆነ ነፍስ ትሸከማለች። ስለዚህ የጸነሰች ሴት ማለት ነፍስ የተሸከመች ማለት ነው እና ለጽንሱ ጤንነት የሚደረጉላት እንክብካቤዎች አሉ። ስለዚህ በቅዳሴ ጊዜ ልትቀመጥ ትችላለች። ከዛ በታችም ከ4 ወር ከ5 ወር በታችም ባለው የምትረበሽ ከሆነ የምትጨነቅ የምትታመም ከሆነ አማክራ ልትቀመጥ ትችላለች። ማስቀደሱን ግን ታስቀድስ፣ ሙሉውን ግን ቁማ መጨረስ ባትችል መቀመጥ ትችላለች። ስለዚህ ከነዚህ ሰዎች በስተቀር መቀመጥ አይፈቀድም በቅዳሴ ጊዜ። ሌላው ከትእዛዝ ውጭ መሆን አይፈቀድም ብለን ጻፈ ቅዳሴ ላይ ቅዳሴ ጊዜ ላይ መቦነ ኪርም ትእዛዙ ለኢየሱስ ይትከላ፣ ከኢየሱስ ትእዛዝ ውጭ የሚሆን ሰው ቢኖር ይከልከል። አንዱ ከቤተ መቅደስ እንዲባረር ከሚደረግበት ምክንያት ትእዛዝን የማይጠብቅ ጤነኛ ሆኖ ትእዛዙን የማይጠብቅ ከሆነ ሚንቀዠቀዥ ሚንቀለቀል የሊቀ ዲያቆኑን የቄሰ ገበዙን ትእዛዝ የአስተባባሪዎቹን ትእዛዝ የማያከብር ከሆነ እንዲወገድ እንዲለይ ይደረጋል፣ እንዲወጣ ይደረጋል። ለጊዜው ከቤተ መቅደሱ እንዲወጣ ይደረጋል። ማይመለስ ከሆነ ቀኖና የማያከብር ከሆነ ግን ከማህበሩ ሊለይ ይችላል እስከ መጨረሻው ማለት ነው። ስለዚህ ትእዛዝን ማክበር ግዴታ ነው። ከትእዛዝ ውጭ መሆን ይከለከላል። 7ኛ ሌሎችን መረበሽ ይከለከላል ብለን በብዙ መልክ ይህን ደጋግሜ ማነሳው ነው። ሌሎችን መረበሽ አይፈቀድም። በድምፅም በንግግርም በአቋቋም ማለት ዝም ብሎ ፊት ሂዶ ግትር ብሎ ሰዎችን አጣብቆ አጨናንቆ መቆም፣ እነዚህ ነገሮች ክልክል ናቸው። በመቋሚያ መምታት ወይም ደግሞ ከፊት ለፊት ያለውን ሰው መረበሽ፣ እነዚህ ነገሮች ክልክል ናቸው። በአግባብ በስርዓት ለሰው ተጠንቅቆ መቆም ይገባል። ስለዚህ በቅዳሴ ጊዜ ሌሎችን መረበሽ እንዳይኖር በሕይወትም ብለን ሰፊ ነገር አንስተናል። 7ኛ ሌሎችን መረበሽ ይከለከላል። 8ኛ ክፉ ሐሳብ ይከለከላል ብለን አንስተናል። ክፉ ማሰብ በቅዳሴ ጊዜ እያስቀደሱ ለምሳሌ ስለ ብሔር ማሰብ፣ ስለ ክፋት ማሰብ፣ ስለ ቂም፣ ስለ በቀል ማሰብ ከቅዳሴ ካለቀ በኋላ ተመልሶ ሂዶ ሚስቴን እንዲህ አደርጋለሁ፣ ባሌን እንዲህ አደርጋለሁ፣ ሰራተኛን እንዲህ አደርጋለሁ፣ አባረራለሁ፣ እንዲህ አይነት ሐሳቦች በቅዳሴ ጊዜ ክልክል ናቸው። ምክንያቱም ደጋግመን እንዳነሳ ነው ቅዳሴ ዋናው ዓላማ ሐሳባችንን ነፍሳችንንና መንፈሳችንን ንጹህ እንዲያደርግ ነው እና ስለዚህ ከነዚህ ነገሮች እንድንታቀብ ነው ቅዳሴ ጊዜ መገኘት። ለመቁረብ ብቻ አይደለም። በነገራችን ላይ ቅዳሴ ላይ የምንገኘው ለመቁረብ ብቻ አይደለም፣ ለመቀደስም ጭምር ነው። ስለዚህ ሐሳባችንን በተለየ ልምምድ ነው። በጣም ብዙ ጊዜ እንደምለው ቅዳሴ ማለት በቅዳሴ ጊዜ ስንቆም አይምሯችንን የማንጻት ልምምድ፣ ሐሳባችንን የመቀደስ ልምምድ፣ ሰውነታችንን የማብቃት ልምምድ፣ መንፈሳዊነትን የመለማመድ ከመላእክት ጋር እኩል የመሆን ወደ መላእክት የማድረግ ወደ ቅዱሳን የመጠጋት ልምምድ ነው ቅዳሴ የሚባለው እሱ። ስለዚህ ክፉ ሐሳብን ማስወገድ ያስፈልጋል። ስለዚህ አንዱ ቅዳሴ ጊዜ ላይ ከሚታዘዘው ትእዛዝ መቦ ነውረ ህሊና ዘቦ ኢይቅረብ፣ የህሊና ነውር ያለበት የሐሳብ ነውር ያለበት ቢኖር አይቅረብ ይልና እመቦ ድዌ ህሊና ዘቦ ይላል ይርሐቅ ይላል። የህሊና በሽታ የሐሳብ በሽታ ያለበት ቢኖር አይቅረብ ይራቅ ይላል፣ ይለይ ይላል። ስለዚህ በቅዳሴ ጊዜ ክፉ ሐሳብን ማስወገድ ያስፈልጋል። እባብን ምሳሌ አድርገን ጠቅሰናል። መርዙን ተፍቶ ነው መርዙን አስቀምጦ ነው ውሃ የሚጠጣው። እኛም ስናስቀድስ መርዛችንን ተፍተን ከዛ በኋላ ግን እባቡ መርዙን መልሶ ወደ አፉ ያስገባዋል። እኛ ግን ተመልሰን መርዙን ወደ አፋችን ሳናስገባ ለዘላለም ንጹሃን ሆነን እንድንኖር ጥረት ማድረግ አለብን። ይህንን የሚያሳይ ነው። 9ኛ እንግዲህ ከዚህ ጀምሮ ነው ዛሬ የምንመለከተው ትኩረትን አለመሰብሰብ ይከለከላል። ይህ ሐሳብን መበታተን ክልክል ነው። በቅዳሴ ጊዜ ሐሳብን መበታተን፣ ትኩረትን መበታተን። እስካሁን 8 ነጥቦችን ተመልክተናል። አሁን 9ኛ ላይ ደርሰናል። ክልክል ነው ብዬ ያስቀመጥኩት ለምንድን ነው? ያው በሌላ በፖዚቲቭ አንቀጹ ስንመለከተው፣ በአዎንታዊ መልኩ ስንመለከተው ትኩረትን መሰብሰብ ይገባል ነው ሐሳቡ። ሁልጊዜ እኛ አታድርጉ የተባልነውን ነገር ስለምንሰማ በዛ መልክ ያመጣሁት ለዛ ነው። በቅዳሴ ጊዜ የብዙ ሰዎች ችግር በቅዳሴ ጊዜ ብቻ አይደለም፣ በጸሎት ጊዜም በሌላው ጊዜም የብዙ ሰዎች ችግር የሐሳብ መበታተን፣ ትኩረት ማጣት ማለት ነው። ይሄ በእርግጥ በዚህ ዘመን አንዱ ትኩረትን እንድናጣ የሚያደርጉን ነገሮች ብዙ ነገር ስለምንቀላውጥ ነው። ብዙ ነገሮችን ስለምናይ መራጮች ስለሆንን፣ ለምሳሌ በየሚዲያው የሚቀርቡልን አማራጮች አሉ። እነዚህ አማራጮች እኛን
ሰቅዘው የሚይዙ ነገሮች አሉ። በሚዲያ መካከል ያለው በነገራችን ላይ ሚዲያ አንዱ ትልቁ ኃይሉ መቆጣጠር ነው፣ ሰዎችን መቆጣጠር። ኮምፒቲሽኑ እሱ ነው። ለምሳሌ በየቲክቶኩ በየዩቲዩቡ የምታዩቸው የኮንተንት ክሬሽን ፕሮግራሞች አሉ አይደለም? ኮንተንት እንዴት ክሬት እንደሚደረግ እነዛ ኮንተንቶች ዓላማቸው ውድድር ነው፣ ኮምፒት ማድረግ ነው፣ መወዳደር ነው። ከአንዱ የተሻለ ሌላ ኮንተንት ማምጣት፣ ትውልዱን የሚይዝ አይምሮን የሚቆጣጠር ሪሞታችሁን ከእጃችሁ ሳታወርዱት ተመስጣችሁ እንድታዩ ማድረግ ነው ዓላማው። ይሄ ነው የትኛው ሚዲያ ትልልቅ የሚባሉትም ምንም የሚፈጥሩት ነገር በየጊዜው የሚያመጡት ፕሮግራም ሰዎችን እንዲቆጣጠር ታስቦ ነው። ስለዚህ ዓላማው ምንድን ነው? የሰዎችን አይምሮ መያዝ ነው። በእነዚህ ትግሎች ውስጥ እኛ እንጎዳለን። አይምሯችን ይጎዳል፣ ልባችን ይጎዳል፣ ህሊናችን ይጎዳል፣ ሰውነታችን ይጎዳል። ለምን መሰላችሁ? ምርጫዎች ስላሉ። ለምሳሌ ብፌ ያለበት ምግብ ለማንሳት ስትሄዱ ትቸገራላችሁ አይደለም? የትኛውን እንደምትወዱ ገና ስታዩት ትፈራላችሁ። አንዳንድ ጊዜ ስታዩት ገና ልጠግቡም ትችላላችሁ። አይን አዋጅ ምናምን የሚባለው ማለት ነውና ሚዲያ ላይ የተለያየ ነገር ስለሚቀርብልን የበላነው ነው የሚመስለን፣ የሰማነው ነው የሚመስለን፣ ያወቅን ነው የሚመስለን። በዚህ ምክንያት የተለያዩ አማራጮች ስላሉን ወደ ቤተክርስቲያን ስንመጣ ቤተክርስቲያን ውስጥ የሚቀርቡትን ነገሮች መናቅ እንጀምራለን። ሌሎችን መስማት ማቆም እንጀምራለን። ለምን መሰላችሁ? እዛ ላይ ለምደናል። ጥራት ያለው ነገር እዛ ላይ ተመልክተናል። ለዚህ ነው ሰዎች አሁን በአካል ወደፊት እንደምላችሁ በአካል ነገሮችን በትኩረት መከታተል የሚያቀታቸው ብዙ ሰዎች። ለዛ ነው እንደው ከኔ ጀምሮ የኔን ምሳሌ እንኳን ብነግራችሁ ብዙ ሰዎች ለምሳሌ በቲክቶክ የሚቆራረጡትን ቪዲዮዎች ያያሉ እና እነዛ ቪዲዮዎች ተለቅመው ጥሩ ናቸው የሚባሉ ምናምን ተመርጠው ነው የሚለቀቁት። ስለዚህ ሰዎች በአካል ሲያገኙን እኛን መምህራኑን ምን ይጠብቃሉ? ልክ ቲክቶክ ላይ ተቆራርጦ እንደተለቀቀው ትምህርት ሙሉ 50 ደቂቃ 1 ሰዓት እንደዛ እንድናስተምር ይጠብቃሉ። እንደዛ ደግሞ ሊሆን አይችልም። ትምህርት በባህሪው ምን ይሆናል? ወጣ ገባ ይላል። የሆነ ጊዜ ጥሩ እንናገራለን፣ የሆነ ጊዜ ደግሞ ወረድ ሊልብን ይችላል። በቃ ይሄን መጠበቅ አለባቸው። ሌላውን ለምሳሌ አርቲስቶችን በፐርፎርማንሳቸውን በቴሌቪዥን የተዘጋጀው የተቀረጸውን ቪዲዮዋቸውን ስታዩና በአካል ፐርፎርም አድርጉ ብትሏቸው በጣም ጥቂቶች ናቸው ያንን ማድረግ የሚችሉት። ለምሳሌ ቲያትር የሚሰሩና ፊልም የሚሰሩ ይለያያሉ። ቲያትር በቀጥታ ስለሆነ ቲያትር ላይ ፐርፎርም የሚያደርጉ ሰዎች በጣም ችሎታ ያላቸው ሰዎች፣ ረጅም ዓመት የሰሩ ሰዎች፣ አቅም ያላቸው ሰዎች ናቸው። ፊልም የሚሰራ ሁሉ ቲያትር አይሰራም እንደምታውቁት። ለምን? ቲያትር ላይቭ ስለሆነ ቀጥታ ስለሆነ። ስለዚህ አንዳንድ ነገሮችን ሚዲያው በጣም ብዙ አማራጮችን ስለሚሰጠን በዛ ምክንያት መተን በአካል ስንሰማ መሰልቸት እንጀምራለን። እንዲህ እንድንሆን ያደረገን ሚዲያው ነው። ትኩረት እንድናጣ፣ አይምሯችን እንዲበተን፣ ልባችን እንዳያርፍ፣ በቀላሉ እንዳንደሰት፣ እንዳንረካ፣ ምቾት እንዳይኖረን የሚያደርገን ሚዲያው ነው። ምክንያቱም እዛ ላይ በጥንቃቄ የተሰሩ የተጠኑ ነገሮች ይቀርቡልንና ያንን ከቀመስን በኋላ እንደገና መተን እዚህ ያለውን ነገር ስናየው ይወርድብናል። እንዲህ እንዲሆን ያደረገው ሚዲያው ነው። በጣም ብዙ ቦታ ውጭ እየሄደ ብዙ ምግብ እየበላ የለመደ ሰው ወደ ቤቱ ገብቶ ምናልባትም የቤት ምግብ መልመድ ሊያቅተው ይችላል፣ ላይጣፍጠውም ጭምር ይችላል። ለምን? ውጭ ለምዷን በተለያዩ ነገሮች ዲኮር ተደርገው የሚጠቅም እኮ አይደለም፣ እንዲያውም በሽታ ነው። እነዛን ነገሮች ለምድና ቤት መጥቶ ሲበላ ምናልባት እንደዛ ላይሆንለት ይችላል። ለምን? ውጭ ያለው ነገር ሌላ ነገር አስለምዶታል። ስለዚህ በጣም ጥንቃቄ ማድረግ ይገባል። እና ትኩረት የሚባለው በህይወታችን ብዙ ጊዜ ላለው ተነጋግረን የማንደማመጠው ባልና ሚስት የማይደማመጡት፣ አሁን ወላጆች ልጆቻቸውን የማይሰሙት፣ ልጆችም ወላጆቻቸውን የማይሰሙበት ምክንያት ሚዲያው ነው። ምክንያቱም ውጭ ሌላ ነገር ይሰማሉ፣ የእናት አባቶቻቸው ንግግር አይጥማቸውም። ምክንያቱም ሌላ ቦታ ሌላ ሰምተዋል። ስለዚህ ምን ይላሉ ልጆች ራሱ አባቴ እንደገሌ ቢሆን ብለው ሁሉ ሊያስቡ ይችላሉ። አባታቸውን ሁሉ ሊንቁ ይችላሉ። እናታቸውን ሁሉ ሊንቁ ይችላሉ። የኔ እናት እንደገሌ የሰለጠነች ብትሆን፣ እንደገሌ ቲክቶክ የምትሰራ ብትሆን ብሎ ሊያስብ ይችላል። ለምን? እዛ አይተዋል። ስለዚህ ወላጆቹን ራሱ ዝቅ አድርጎ ማሰብ ይጀምራል። ወላጆችም እንደዛው ልጆቻቸውን እንደዛ ማሰብ ይችላሉ። ማድመጥ ይተዋሉ። በዛ መሰለቻቸት ሁሉ ይመጣል። ባል የሚስቱን መልክ መሰልቸት ይጀምራል። ሚስት የባሏን ፊት መሰልቸት ትጀምራለች። ይህን ሁሉ የሚያደርገው ሚዲያው ነው። ወደፊት እንዳናስቀድስ፣ እንዳንቆርብ፣ ስጋው ደግሞ እንዳንቀበል፣ ማህሌት እንዳንቆም ከሚያደርገን ነገር አንዱ ሚዲያው ነው። ስለዚህ ጫናውን በደንብ ማወቅ ይገባል እና ትኩረታችንን እንዳንሰበስብ የሚያደርገን አንዱ እሱ ነው። ለዚህ ነው ተሰብስበን ምሳ እየበላን መደማመጥ አንችልም። ሁላችንም ስልካችን ላይ እንሆናለን። ስልካችን ላይ ሆነን ያኛው እያወራ ነው አንሰማው፣ ሰምቻለሁ ቀጥል እንላለን። ምግቡን አናጣጥመው፣ ምክንያቱም ስልካችን ላይ ነው አብዛኛው። ስለዚህ እነዚህ ነገሮች ምን ያህል ጫና እንዳላቸው ነው። ከዛ መተን 2 ሰዓት 3 ሰዓት መቆም ይቸግረናል። በዚህ ምክንያት እንደው በደንብ ለይቶ ማወቅ ይገባልና በቅዳሴ ጊዜ ትኩረትን አለመሰብሰብ ይከለከላል።
ትኩረትን አለመሰብሰብ፣ ሐሳብን መበታተን ይከለከላል። ለምን የሚለውን ከቅዳሴው ከራሱ አንድ ቃል ብቻ ላስረዳችሁ። ቅዳሴ ዮሐንስ አፈወርቅ መጀመሪያው ላይ ዲያቆኑ የሚለው እንዲህ የሚል ቃል አለ። ላዕለ ይኩን ህሊናክሙ፣ ህሊናችሁ በላይ ይሁን። ህሊናችሁ በየት ይሁን? በላይ ይሁን፣ ወይም ወደ ላይ ይሁን፣ ወይም ደግሞ ከላይ ይሁን ይላል። ከላይ የሚለው ምን ማለት ነው? ከሐሳብ በላይ፣ ከዚህ ዓለም ሐሳብ በላይ መብለጥ ማለት ነው። ቅዳሴ ሌላኛው ትርጉሙ ይሄ ነው። መብለጥ ማለት ነው። ከመሬት መልቀቅ ማለት ነው። ምክንያቱም ተደጋጋሚ እንደገለጥ ነው ቅዳሴ ማለት የሰማይና የምድር ድልድይ፣ መገናኛ ድልድይ የሚሰራበት ነው። ከመላእክት ጋር አንድ ምንሆንበት ነው። ከቅዱሳን ጋር ምናመሰግንበት ነው። ካለፉት ጋር እና ከሚመጡበት ጋር አንድ ምንሆንበት ነው። አስገራሚ ነገር ነው። ጊዜ የሚባል ነገር ዛሬ፣ ትናንት፣ ነገ የሚባል ነገር የሚጠፋበትና ቅዳሴ ላይ አሁን ብቻ የሚባልበት ነው። ቅዳሴ ማለት እንደሱ ነው። የጊዜ ጋፕ ይጠፋን እያልኩ የምገልጠው ማለት ነው። አሁን የሚባል አሁን ካላችሁ አሁን ስትሉ ቅዱስ ጳውሎስም አሁን ነው የሚለው፣ አቡነ ገብረ መንፈስ ቅዱስም አሁን ነው የሚሉት፣ ሌላውም አሁን ነው የሚለው። ምክንያቱም የመዳን ቀን ዛሬ ነው ተብሎ እንዲያውም መቼ ነው? አሁን ነው ተብሎ ነው የተገለጠው። የመዳን ቀን አሁን ነው የሚለው። ስለዚህ አሁን የሚባለው ዘላለማዊነት ነው። በነገራችን ላይ ብዙ ፈላስፎች ይህንን አሁን የሚለውን ቃል ዘላለማዊ የሚባል ቃል ቢኖር አሁን ነው ይላሉ። ምክንያቱም አሁን የሚለው ትንሽ ቆይቼ አሁን ነው የምለው፣ ቀጥዬም አሁን ነው የምለው፣ ነገም ከደረስኩኝ አሁን ነው የምለው። ስለዚህ አሁን ዘላለማዊ ነው የሚባለው፣ አስደናቂ የሚባል ቃል ነው አሁን የሚለው ቃል። ቅዳሴ ማለት እሱ ነው። ስለዚህ አሁን ካላችሁ ነገሮች አሁን ናቸው። አሁን ካላችሁ አሁን ትኩስ ነው። አሁን ካላችሁ ትምህርት እየሰማችሁ ያላችሁት አሁን ካላችሁ ቤተክርስቲያን ያላችሁት አሁን ነው። እየዳናችሁ ያላችሁት አሁን ነው። አሁን ካላችሁ ከእግዚአብሔር ጋር እየተገናኘ ያላችሁት አሁን ነው። ስለዚህ አሁን የሚለው ቃል የሚፈጸመው ቅዳሴ ነው፣ ዘላለማዊነት የሚረጋገጥበትና ስለዚህ ትኩረትን መሰብሰብ የሚያስፈልገው ከላይ መሆን፣ ከምንም ነገር በላይ ስልጣን ይኖራችሁ ነው። ስልጣን ይኖራችሁ፣ በዚህ ዓለም ሐሳብ ላይ ስልጣን ይኖራችሁ። ለምሳሌ ባለፈውም እንደገለጥኩት በቅዳሴ ጊዜ የሚከሰቱብን የሐሳብ ነገሮች ይኖራሉ፣ ብልጭ ብለው የሚጠፉ በራሳቸው ኃጢአት አይደሉም ብያቸዋለሁ። እነዚህ ነገሮች ለማጥፋት ግን መፍትሄው ምንድን ነው ካላችሁ፣ ከላይ መሆን። ከየትኛው ላይ መሆን? ከዚህ ሐሳብ ከመጥፎ ሐሳብ በላይ መሆን፣ ከቂም በላይ፣ ከብሔርተኝነት በላይ፣ ከበቀል በላይ፣ ከክፋት በላይ፣ ከነዚህ ነገሮች በላይ፣ ከማስመሰል በላይ፣ ከግብዝነት በላይ ሆናችሁ ከፍ ብላችሁ ከመላእክት ጋር ስትሆኑ ነገሮች ከእግራችሁ በታች መሆን ይጀምራሉ። ስለዚህ እናንተ ሐሳቡ ላይ ስልጣን ይኖራችኋል። ስልጣን ይኖራችኋል። ቅዳሴ ማለት በሌላ አገላለጥ ጊዜ ላይ ስልጣን ይኖራችኋል፣ ቦታ ላይ ስልጣን ይኖራችኋል፣ ሁኔታዎች ላይ ስልጣን ይኖራችኋል፣ ኃጢአት ላይ ስልጣን ይኖራችኋል። ለምን? ኃጢአት አይቆጣጠራችሁም፣ እናንተ ናችሁ ኃጢአቱን የምትቆጣጠሩ። ትረግጡታላችሁ፣ አይረግጣችሁም። ቅዳሴ ማለት ይሄ ነው። ስለዚህ ላዕለ ይኩን ህሊናክሙ፣ ሐሳባችሁ ከላይ ይሁን የሚለው ቃል ይህንን የሚያሳይ ነው። ቀጥሎ በሰማይ የሃሉ ልብክሙ ይላል። ልባችሁ በሰማይ ይሁን ይላል። ልባችሁ በየት ይሁን? በቅዳሴ ጊዜ ልባችሁ በሰማይ፣ ወደ ሰማይ ቀና ማለት። አሁን ሰማይ ሲባል የግድ በሰማይ መኖር ማለት ነው። ሰማይ ርቀትን ያሳያል፣ ምጥቀትን ያሳያል፣ ከፍታን ያሳያል፣ ከዚህ ዓለም መውጣትን ያሳያል። ለምሳሌ አባታችን ሆይ በየት የምትኖር እንላለን? በሰማያት የምትኖር ብለን እንጸልያለን። አሁን በሰማያት የምትኖር ስንል እግዚአብሔር በዚህ የማይገኝ በሰማይ የሚኖር ምናምን አይደለም። እነዚህ እግዚአብሔር በሰማይ የተገለጠባቸው ጊዜያት በዘፈቀደ ለእኛ አይምሮ በሚመች በምንረዳው ስለ ከፍታው የተገለጠበት እንጂ እግዚአብሔር በሰማይ ነው በአርያም ተወስኖ በሆነች ጎጆ በሆነ ዙፋን ተቀምጦ ይኖራል ማለት አይደለም። በተለያየ ጊዜ ዙፋኑ የተገለጠው በአቅም በመጠን እንጂ የታየው በፍጡራን አቅም እንጂ እግዚአብሔር በራሱ ልክ ለፍጡራን ተገልጦ አይታወቅም። ለምን ቢባል ቅዱስ ዮሐንስ ወንጌላዊ እንደነገረን የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን አንድስ እንኳን ያየው የለም ነው የሚለው። አንድስ እንኳን ነው የሚለው። ማንም አንድ ልጁ መጥቶ ተረከልን ነው የሚለው። ነገረን፣ በእሱ በኩል አንጸባረቀልን፣ የክብሩን ነጸብራቅ የባህሪውን ምሳሌ እሱን ተመለከትን እንጂ ራሱን እግዚአብሔርን በሚመጥነው በልኩ አይተነው አናውቅም። እመቤታችንም እግዚአብሔርን በልኩ በመጠኑ በእግዚአብሔርነቱ አይተው አታውቅም። ግን ከፍጡራን በላይ በሆነ መረዳት ግን እግዚአብሔርን አይተዋለች። ይሄ ነው ምስጢሩ። ከመላእክት በላይ ከቅዱሳን በላይ ከዚህ በላይ በሆነ እንጂ እግዚአብሔር በእግዚአብሔርነቱ ለፍጡራን ታይቷን ከተባለ ያ እግዚአብሔር አይደለም፣ ያ አምላክ አይደለም። ምክንያቱም አምላክ ከሁሉ በላይ ነው። ስለዚህ ሰማይ የሚያሳየው ምጥቀትን ርቀትን እንጂ የሆነ ቦታ የሚያሳይን አይደለም። ስለዚህ ልባችሁ በሰማይ ይሁን ሲል ራሳችሁን ልቡናችሁን ከፍ አድርጋችሁ፣ በሌላ ስፍራም አልዕሎ አልባቢክሙ ልባችሁን ከፍ አድርጉ እያለ ካህኑ ይናገራል። ስለዚህ ሰማይ የሚለው ምጥቀትን የሚያሳይ ነው፣ ከፍታን የሚያሳይ ነው። ስለዚህ ልባችሁ በሰማይ ይሁን ይልና አእምሩ ሀበዘ ትቀውሙ ይላል። የምትቆሙበትን ቦታ እወቁ ይላል። ምን የምትሉበትን ቦታ? የምትቆሙበትን ቦታ እወቁ ይላል። ይሄ መድኃኒት ነው። በነገራችን ላይ
ምን ነገራችሁ? ትኩረትን ለመሰብሰብ መድኃኒቱ እሱ ነው። የቆምክበት ቦታ ምን እንደሆነ ሲገባ ያን ጊዜ ማሰብ ትጀምራለህ። ይሄ ቦታ ቅዱስ ነው፣ ይሄ ቦታ ልዩ ነው፣ ይሄ ቦታ ንጹህ ነው፣ ይሄ ቦታ መላእክት ያሉበት ነው፣ ይሄ ቦታ ጌታ በክብር የሚገለጥበት ነው፣ ይሄ ቦታ በጉ መስዋዕት ሆኖ የሚቀርብበት ነው፣ መስዋዕትነቱ የሚታይበት የሚገለጥበት ነው። ያ መስዋዕት ለኔ የሚሰጥበት ቦታ ነው። ስለዚህ ይሄ ቦታ ንጹህ ስለሆነ የቆምኩበት ቦታ ቅዱስ ነው ብላችሁ የቦታውን ቅድስና ባወቃችሁና በተረዳችሁ መጠን ልባችሁ ከኃጢአት እየራቀ ይመጣል። ይህንን በየሰከንዱ ልታስቡት ይገባል። በየሰከንዱ ለምሳሌ ፍርድ ቤት ሄዳችሁ ፍርድ ቤት ውስጥ የምትጠብቋቸው ስርዓቶች አሉ። ማንም ሰው ይፈራል። ፍርድ ቤት ሆኖ የሆነ ነገር ቢያደርግ ያልተገባ ነገር ቢያደርግ ዳኛው ምን ሊለው እንደሚችል ይታወቃል። ወይም እዛ ያሉ ፖሊሶች ምን ሊያደርጉት እንደሚችሉ ያውቃል። ስለዚህ ያከብራል። የፍርድ ቤቱን ስርዓት ያከብራል። ጸጥታ ይጠብቃል። በስነ ምግባር ያስረዳል። ሌሎችን አያቋርጥም። እንደዚህ ሌላ ከስነ ምግባር የወጡ ቃላትን አይናገርም። ጥንቃቄ ታደርጋላችሁ። ሰው ፍርድ ቤት ሄዶ የፍርድ ቤቱን ቦታ የሚያከብር ከሆነ ማክበርም ስለሚገባ ሰው በእግዚአብሔር ፊት መቆምን እንዴት አያከብርም? አያችሁ፣ ትልቁ ችግራችን ይሄ ነው። በእግዚአብሔር ፊት በሰማያዊ ንጉሥ ፊት መቆምን እንዴት እናቃልላለን? ስለዚህ ይህን መረዳት የቦታውን መጠን የቦታውን ቅዱስና ማወቅና መረዳት ይገባል። ስለዚህ የምትቆሙበትን ቦታ አወቁ ይላል ቅዱስ ዮሐንስ አፈወርቅ። ቀጥሎ እንዲህ ይላል፣ ወስምዑ ቃለ ጽድቅ ይላል። የእውነትን ቃል ስሙ ይላል። የምንን ቃል? የእውነትን ቃል ስሙ ይላል። ለምንድን ነው እንዲህ የሚለው ዮሐንስ አፈወርቅ? ቅዳሴ ላይ የሚነገሩ ነገሮች የእውነት ቃላት ናቸው። አሁን እንደዚህ ሲባል ሌላ ጊዜ የሚነገረው የሐሰት ቃል ነው ማለት አይደለም። ቅዳሴ ከሌሎቹ ምስጋናዎች የተለየ ነው ብያችኋለሁ። በቅዳሴ ጊዜ እውነተኛ የሆነው የጌታ ስጋና ደም፣ እውነተኛ መብል የሆነው የጌታ ስጋ፣ እውነተኛ መጠጥ የሆነው የጌታ ደም የሚገኝበት ነው። በዚህ ምክንያት ቅዳሴ እውነት ተብሎ ይጠራል። ምን ተብሎ ይጠራል? እውነት። ምክንያቱም እውነተኛ መብል፣ እውነተኛ መጠጥ የሚባለው የጌታ ምንና ምን ነው? ስጋና ደም ነው። ስጋውና ደሙ የሚገኘው ደግሞ በምን ጊዜ ብቻ ነው? በቅዳሴ ጊዜ ብቻ ነው። ይህን ነው እውነት ብሎ የሚጠራው። ይህን እውነት ስሙ። ይሄ እውነት በምን ይረጋገጣል? ህብስቱ ተለውጦ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር በመሆን ነፍስ የተለየው መለኮት የተዋሃደው ስጋና ደም በመሆን ይሄ ነው እውነት የሚባለው። ለዚህ ነው አስቀድመን የእግዚአብሔር እውነቱ ለዘላለም ይኖራል፣ ጽድቁሰ ለእግዚአብሔር ይሄሉ ለዓለም፣ የእግዚአብሔር እውነቱ ለዘላለም ይኖራል ብለን የምናረጋግጥበት ምክንያት ይሄ ነው። ስለዚህ ይህንን እውነት ስሙ ይላል። ቀጥሎ የመጨረሻው ወአጽምዑ ዜና ሰናየ ይላል። መልካም ዜናን አዳምጡ ይላል። መልካም ምን አዳምጡ? ዜና አዳምጡ ይላል። በቅዳሴ ጊዜ የሚነገረው አንዱ ደስ የሚል ዜና ነው፣ ብስራት ነው። ቅዳሴ ወንጌል ነው። ቅዳሴ ምንድነው አልኳችሁ? ወንጌል ነው። ወንጌል ማለት ብስራት ማለት ነው፣ ደስታ ማለት ነው፣ የምስራች ማለት ነው፣ ሰላም ማለት ነው። ቅዳሴ ማለት እሱ ነው። ቅዳሴ ማለት ወንጌል ነው። በቅዳሴ ጊዜ የምስራች ይነገራል፣ ደስታ ይነገራል። ምን አይነት ደስታ? እነሆ ህብስቱ ተለውጧል፣ ስጋ ወልደ እግዚአብሔር ሆኗል፣ ወይኑ ተለውጧል፣ ደመ ወልደ እግዚአብሔር ሆኗል የሚል ዜና ይነገርበት። ከዚህ በላይ ዜና የሚያስደስት ዜና ምን አለ? ህብስት ተለውጦ ስጋ ሆኗል፣ ስጋ መለኮት ስጋ ወልደ እግዚአብሔር ሆኗል። ወይን ተለውጦ ደም ሆኗል፣ እርሱም ደም ወልደ እግዚአብሔር ሆኗል። ይህ ስጋና ደም ደግሞ ስርየተ ኃጢአት የሚሰጥ ነው፣ ይቅርታ የሚያድል ነው፣ የዘላለም ህይወት ያለበት ነው የሚል ከዚህ በላይ ደስታ ምን አለ? ከዚህ በላይ ደስታ ምን አለ? እህሉ ሲደርስ ገበሬው ወጥቶ በአዝመራው ጊዜ ፍሬውን አይቶ እኮ ይደሰታል። የአዝመራውን ፍሬ አይቶ ሰይ ብሎ እኮ እርሻውን ተመልክቶ የአዝመራውን ፍሬ ባየ ጊዜ ጌታ ሆይ ይህንን ፍሬ ስለሰጠኸኝ አመሰግንሃለሁ ብሎ እኮ ደስ ይለዋል። ምግብ ሲቀርብ እኮ ደስ ብሎን አመስግነን እንበላለን እኮ። የሚጣፍጥ ምግብ ሲቀርብልን ደስ ብሎን እንበላለን። ተመግበንም እኮ ደስ ይለናል፣ ይህን የሰጠህን ብለን። እንዴት ሰው ስጋው ደግሞ አግኝቶ ደስ አይለው? ከዚህ በላይ ደስታስ ምን አለ? የዘላለም ህይወት የሚያጎናጽፍ የሲኦልን መንገድ የሚዘጋ የገነትን በር የሚከፍት የዘላለም ሞትን የሚያጠፋ የሲኦልን መከራ የሚያጠፋ የዘላለም ህይወት ያለበትን ምግብ አግኝተን እንዴት ደስ አይልም? ከዚህ በላይ ደስታስ ምን አለ? ከዚህ በላይ የምስራች ምን አለ? ይሄን ስሙ ነው የሚለው ዮሐንስ አፈወርቅ። ስለዚህ ቅዳሴ ማለት መልካም ዜና የሚነገርበት መልካም ዜና የምናዳምጥበት ነው። እኔ ደግሞ ይገርመኛል። ለምሳሌ አንድ ሰው የሚፈልገውን ዜና እንዴት ጆሮውን ቀጥ አድርጎ እንደሚሰማ ራሳችሁ ምስክሮች ናቸው። የምትፈልጉትም ዜና ለምሳሌ የነዳጅ ዋጋ ቀነሰ ቢባል እኔን ጨምሮ ጆሮአችንን እንዴት ቀስረን እንደምንሰማው ስንት ሆነ ብለን ከዛ ደግሞ ወጣቶች ያው ኳስ የምትወዱ ወጣቶች በዚህ ሰሞኑ የዓለም ዋንጫ ጨዋታ አለ መሰለኝ የምትፈልጉት ቡድን አሸነፈ ለማለት እንዴት ነው ጆሮአችሁን ቀጥ አድርጋችሁ የምትሰሙት? ቀጥ አድርጋችሁ የምታዩት? እንዴት ነው በትኩረት በሰቂለ ህሊና የምትከታተሉት? እኔ እሱን ኃጢአት ነው ጽድቅ ነው አይደለም ሐሳቤ፣ ግን ምሳሌ እየነገርኳችሁ ነው። ግን እንዴት እንደዛ ቅዳሴዋን አታስቧትም? እንዴት እንደዛ ማህሌቱን አታስቡትም? እንዴት እንደዛ ምስጋናውን አታስቡት? ደግሞ እኮ አያፍርም። የኛ ዘመን ወጣት ሳስቀድስ እንዲህ አይነት ሐሳብ ይመጣብኛል። ኳስ ስታይስ እንደዛ አይነት ሐሳብ ይመጣብሃል? አጠገብ ያለውን ሰው ትረሳ የለ?
ተነስተ ሁሉ ምትማታ ምትደባደባለህ አይደለ? እኔ አሁን እሱን ይሄ የወጣትነታችሁን ጊዜ እየተቃወምኩ አይደለም፣ እውነቱን ለመናገር እንደዛ አይነት ነገር አይደለም። ግን ያንን ስታደርጉ ሐሳባችሁ የት ጠፋ? ኳስ ስታዩ፣ ሩጫ ስናይ በትኩረት ስንመለከት፣ ሩጫ እኔም ስለማይ ማለት ነው ኳስ ጭራሽ አይገባኝም። እውነቴን ነው የምላችሁ፣ እንዳልኳቸው ኃጢአትም ጽድቅም አይደለም፣ ግን አይገባኝም። ሩጫ ግን እመለከታለሁ። በአብዛኛው የሚያሸንፉት የኛ ሀገር ሯጮችም ስለሆኑና ግን ስናይ እንዴት በጉጉት እንደምናየው ታውቃላችሁ። ሌሎች ነገሮች በስልካችሁ ጌም የምትጫወቱ እንዴት ልባችሁ እንደሚሰቀል፣ የምትወዱትን ፊልም ስታዩ አይምሯችሁ እንዴት እንደሚሰቀል እናውቃለን። የኔ ጥያቄ ይሄ ነው። ፊልም ስታዩ፣ ኳስ ስታዩና ጌም ስትጫወቱ አይምሯችሁን የምትሰቅሉትን ያህል ቅዳሴ ላይ ለምንድን ነው ያን ያህል ልባችሁን የማትሰቅሉት ነው መልሱ። እሱ ነው። እንዳናሳቅቃችሁ ብለን እንጂ ቅዳሴ ላይ ሐሳብ ይመጣብኛ እንደዚህ ሆነኛል የምትሉ ሰዎች እዛ ላይ ሐሳብ ይመጣባችኋል። ስለዚህ ልክ ቅዳሴውን ከዛ በላይ ማሰብ አለባችሁ ማለት ነው። ትኩረታችሁን ለኳስና ለፊልም የምታፈሱትን ያህል በዚያ መጠን አይምሯችሁን ቅዳሴ ላይ ማፍሰስ አለባችሁ። ያን ጊዜ ሳይታወቃችሁ ያልቃል። አይ ሚሉ ጥያቄዎች ሊነሱ ይችላሉ። እኛ እኮ ቅዳሴውን አናውቀውም የሚባለውን አናውቀውም ግዕዝ ነው ምትሉ ትኖራላችሁ። ግን ደግሞ ምናስጠናችሁ ለዛ ነው። የቅዳሴ ተሰጥኦ ዜማ ምናስጠናው ለዛ ነው። አሁን ስንፍና ካልሆነ በስተቀር ዜማውን እንኳን ባትይዙት ዘሩን ግን የመያዝ ሙሉ በእውነት እግዚአብሔር ይፈርዳል። አልቦሙ ምክንያት ለየጋዊሙ ይላል ጌታ። ለኃጢአታቸው ምክንያት የላቸውም ይላል፣ ለበደላቸው ምክንያት የላቸውም። አሁን ምንም ምክንያት የላቸውም። ቢያንስ ዜማውን ልክ ነው እንደየስጦታው የሚይዙ ይኖራሉ፣ ማትይዙም ትኖራላችሁ። ግን ቢያንስ ግን ምን እየተባለ እንደሆነ እስካሁን ድረስ ባለው እንኳን ማወቅ ግን ትችላላችሁ፣ እድሏል። ስለዚህ እሱን ይዛችሁ አሁን እንዲህ እየተባለ ነው ብላችሁ ደግሞ ከዚህም በላይ ቅዳሴ ስታስቀድሱ የቅዳሴ ተሰጥኦ ዜማ የምታስጠና ትንሽ መጽሐፍ አለች። ትንንሽ መጽሐፍ ባለፈው መምህር ያሬድ ነግረዋቸዋል። እዛ ውጭ ደግሞ አፖች አሉ ስልካችን ላይ። እውነት ለመናገር ፍላይት ሞድ አድርገን ስልካችንን ሌላ ነገር ሜሴጅ እንዳንቀበል፣ ዋይፋይ እንዳናበራ፣ ዳታ እንዳናበራ፣ መልእክትና ሌሎች ጥሪ እንዳንቀበል አድርገን ፍላይት ሞድ ላይ አድርገን ስልካችንን አውጥተን እኮ መጠቀም እንችላለን። የምናየው ነገር ከሌለ ውስጥ መግባት ደግሞ ከቻለን ስክሪኖች አሉ፣ በስክሪኖቹ ማየት እንችላለን። አሁን ቅዳሴው በፓወርፖይንት መልክ እየተሰጠ ነው፣ እየተላለፈ ነው፣ እየታየ ነው እና አሁን ምክንያት የለም። ስለዚህ አይምሯችንን በዛ መቆጣጠር እንችላለን። የምንቆምበትን ቦታ ማወቅና ትኩረት ማድረግ ይገባል። ትኩረትን፣ ሐሳብን መበተን ግን በቅዳሴ ጊዜ ፈጽሞ ይከለከላል። ስለዚህ 9ኛ በቅዳሴ ጊዜ ትኩረትን አለመሰብሰብ ይከለከላል። 10ኛ ድርሻን አለማወቅ ይከለከላል። በቅዳሴ ጊዜ ድርሻን አለማወቅ ማለት ነው። ማንኛውም ሰው የየራሱ ድርሻ፣ የቦታ ድርሻ። ይህን እንደው በሌላ ቀን ላስተምራችሁ እችላለሁ ጊዜ ስለሚፈልግ። ለምሳሌ መቆምን በተመለከተ ፍትሐ ነገሥቱ አንቀጽ 12 ላይ እነማን ናቸው ከፊት የሚቆሙት፣ እነማን ናቸው ከኋላ የሚቆሙት፣ እነማን ናቸው ቀጥሎ የሚቆሙት የሚለውን አስቀምጧል። በነገራችን ላይ ይቺ ቤተክርስቲያን ስርዓቷ በጣም አስደናቂ ነው። ዝም ብሎ ተሂዶ አይቆምም። እነማን ናቸው ከፊት የሚቆሙት? ለምሳሌ በምንኩስና ደረጃ ያሉ ተጋብተው ኑረው በኋላ በእርጅና የመነኮሱ አሉ አይደለም? እነሱ ወንዱ መነኩሴ በየት በኩል፣ ሴቷ መነኩሲት በየት በኩል እንደሚቆሙ፣ ከዛ ደግሞ ወጣት ጎልማሶች ሴቶችና ወንዶች በየት በኩል እንደሚቆሙ፣ ከዛ ሕፃናት ካሉ በየት በኩል እንደሚቆሙ፣ ደናግል ሴቶች በየት በኩል እንደሚቆሙ፣ የካህናት ሚስቶች ካሉ የካህናት ሚስቶች በየት በኩል እንደሚቆሙ። እነዚህ የሚቆሙት በምን ምክንያት መሰላችሁ? ቁርባኑ ስርዓት። ቁርባኑ እንደዛ ነው። በነገራችን ላይ ስጋው ደግሞ እንዳልኳችሁ ይህንን በተመለከተ አንድ ቀን አስተምራለሁ። ስጋው ደግሞ ለመቀበል መጀመሪያ ማን ነው የሚቆርበው፣ ከዛ ቀጥሎ እነማን ናቸው የሚሄዱት የሚለው ቅደም ተከተል አለው። ያንን ቅደም ተከተል አንድ ቀን አስተምራለሁ እና ስለዚህ ድርሻን ማወቅ የሚባለው ቦታን ከማወቅ ጨምሮ፣ ለምሳሌ አሁን ብዙ ቦታ የሚያስቸግረው አሁን ወንድ በሴቶች ቦታ ይቆማሉ፣ ሴቶች ሆነው ደግሞ በወንዶች ቦታ ይቆማሉ። ድብልቅልቅ የሚል ስርዓቶችን እንመለከታለን። በተለይ አሁን ውርጧት ብዙ ቦታ እናያለን። እነዚህ ነገሮች ስርዓቶች አይደሉም። በቃ በሴቷ ቦታ መቆም አለባት፣ ወንዱ በወንዱ ቦታ መቆም፣ እንዳይጠፋፉ ምናልባት በኋላ ላይ እዚህ ቦታ እንገናኝ ብሎ ቦታ ማስቀመጥ። ከዛ ውጭ ግን ሴት ልጅ ለምሳሌ ከእናቷ ጋር ምናልባት አያድርግና እናቷ ከሌለች ወይ እናቷ ከታመመች ወይ በሕይወት ከሌለች በእነዚህ ምክንያት ብቻ ሞግዚት ካለች ሞግዚቷን ተከትላ ትመጣለች፣ ከሞግዚቷ ጋር ትቆማለች። ያለዛ ግን አባቷን ተከትላ ልትመጣ ትችላለች። ከዛ ውጭ ግን ሴት ልጅ ከእናቷ ጋር፣ ወንድ ልጅ ከአባቱ ጋር እንዲመጣ። ለምን? ወንዱ ልጅ የወንድን ስርዓት እያየ ሴቷ የሴቶችን ስርዓት እያየች ሁለቱም እየተማሩ እንዲያድጉና ሴት በወንድ ቦታ ወንድ ደግሞ በሴት ቦታ መቆም እንደማይገባቸው ይህንን እየተማሩ እንዲያድጉ
ጭምር። ስለዚህ ድርሻን ማወቅ የሚባለው ይሄ ነው። ድርሻን አለማወቅ በቅዳሴ ጊዜ ይከለከላል። ይሄ ብቻም አይደለም፣ ባለፈው ጠቀስ አድርጌያለሁ። አንዳንድ ሰዎች በቅዳሴ ጊዜ ሳይሾሙ ሳይመረጡ አስተባባሪ ሆነው ይነሱና ድብልቅልቅ የሚያደርጉት ሰዎች አሉ። የሚቆጡ ሰዎች አንቺ አትገቢም። እንደዚህ አይነት ገጥሞኛል። ከዚህ በፊት የማገለግልበት ቦታ ቆመው በር ላይ አንቺ ጥፍር ቀለም ስለተቀባሽ አትገቢም ብለው የሚከለክሉ ምን አገባቸው እነዚህ? ይህች ሴት ስለምታደርገው ነገር በንስሐ አባቷ በኩል ትጠይቃለች። የምታደርገውን ነገር ይሄን አድርጌያለሁ ብላ ለንስሐ አባቷ ትናገራለች። ግን ቀለበት አድርገሻል፣ አንቺ የወርቅ ቀለበት ስላደረግሽ አትገቢም፣ የወርቅ ጌጥ እዚህ ጋር ስላደረግሽ መግባት አይቻልም በፍጹም እንዲህ የሚሉ ሰዎች አሉ። እነዚህ ሰዎች ማንም ሳይሾማቸው ሌላ ቦታ አሁን ብዙ ጸበል ቦታዎችም ምናምን ስትሄዱ አንዱ ትልልቅ ገዳማት አንዱ ፈተና ይሄ ነው። በጣም የሚያሳዝን ሁኔታ ይህንን ስርዓት እናስከብራለን የሚሉ ሰዎች በራሳቸው ርኩስ መንፈስ ያደረባቸው ሰዎች ሁሉ ያጋጥማቸዋል። በቃ ጫማ ከሆነ ሩቅ ቦታ 3-4 ኪሎ ሜትር ጫማ ውልቁ የሚባልበት ስርዓቱን መጠበቅ መልካም ነው። ግን ያ ሰው ጫማውን ካወለቀ ምን ሊሆን ይችላል? ለምሳሌ ሁላችንም አሁን ጫማ ለምደናል። ስለዚህ አንድ ሰው ጫማውን አውልቆ በእግሩ ሲሄድ እንቅፋት ቢመታው፣ ቢደማ፣ እግሩ ቢቆስል እነዚህ ነገሮች አስቸጋሪ ናቸው። ለመቁረብ ይከለከላል። ያ ሰው በነገራችን ላይ እግሩ ከደማ መቁረብ አይችልም። አንሸራቶት ቢወድቅ የተለያየ የከተማ ልጆች ይሄን ስለለመዱ እግራቸው የእጅ ያህል ስለሆነ ማለት ነው። ስለዚህ እነዚህ ሁሉ ጥንቃቄ ይፈልጋሉ እና ሳይሾሙ ዝም ብሎ አስተባባሪ የሚሆኑ ሰዎች አሉ። ትክክል አይደለም። ይሄ እንደመረበሽ ነው የሚቆጠረው። ስለዚህ ድርሻን አለማወቅ በቅዳሴ ጊዜ ይከለከላል። ዲያቆኑ ሊያዝ ይችላል። ቄሰ ገበዙም ሊያዝ ይችላል። ሰንበት ተማሪዎችም እንዲሁ ከዚህ በፊት እንዳልኩት በፍልሰታ በአብይ ጾም ጊዜ ሰው በሚበዛበት ሰዓት አስተባባሪዎች ነው ሊቀመጡ ይችላሉ። ልብሰ ስብሐታቸውን የምስጋና ልብሳቸውን ለብሰው ያስተባብራሉ። ከዚህ ውጭ ግን ሲሆን ድርሻን አለማወቅ መረበሽ፣ ማስጨነቅ ነውና የሚሆነው ከማስገባት ይልቅ ማባረር ነውና የሚሆነው እሱ ጥንቃቄ ይፈልጋል። ስለዚህ ድርሻን አለማወቅ 10ኛ በቅዳሴ ጊዜ ይከለከላል። 11ኛ ተጠራጣሪ መሆን በቅዳሴ ይከለከላል። ተጠራጣሪ መሆን ሲባል ምን ማለት ነው? በሐሳባችን የሚመላለሱ ነገሮች አይደሉም። እነዚህን ነገሮች ማከም ይቻላል፣ መፈወስ ይቻላል። ይህንም ምለው ደጋግሜ ብዙ ወጣቶች በራሳቸው ሐሳብ እየተሳቀቁ እየተሸማቀቁ ስለሚረብሹ፣ አንዳንዶቹም ይቀራሉ፣ ይመጣሉ፣ መምጣት ይተዋሉ። ለምን? በአይምሯቸው አንድ ሐሳብ ብልጭ ሲልባቸው አሁን እውነት ህብስቱ ተለውጦ ስጋ ይሆናል፣ ወይኑ ተለውጦ ደም ይሆናል የሚል ሐሳብ ብልጭ ይልባቸዋል። ከዛ ይህን ሐሳብ መከራከር ይጨንቃቸዋል። እና ትልቁ ነገር ምንድነው መሰላቸው? የመጀመሪያው ይሄ ሐሳብ ከምንድን ነው የመነጨው የሚለው። ይሄ ሐሳብ ብቅ ብሎ የሚጠፋ ከሆነ ይሄን ሐሳብ አማትፈን የምናጠፋው ነው። ከዛ በኋላ አለማሰብ ይቻላል። ጌታ ሆይ ይቅር በለኝ ብለን ሐሳቡን መገሰጽ እንችላለን። አለማሰብ ግን አይቻልም። አይምሯችን በአንድ ጊዜ በጣም ብዙ ነገሮችን ስለሚያስብ በዚህ ምክንያት ብዙ ነገሮች ሊፈራረቁ ይችላሉ እና ሐሳብ በሁለት ሊከፈል ይችላል። አንደኛው በአጋጣሚ መጥቶ ብልጭ ብሎ የጠፋ፣ ሁለተኛው ግን ደጋግመን የምናስበው በእውነትም ከልባችን የሚመነጭ ሲሆን፣ ለምሳሌ ከዚህም ወጥተን ልድን እችላለሁ ወይ? ንስሐ ገብቼ ልድን እችላለሁ ወይ? እንደዚህ አይነት ጥያቄዎች ሊነሱ ይችላሉ። አሁን እግዚአብሔር ይፍታህ አሉ ካህኑ፣ ግን እግዚአብሔር ፈቶኛል ብለን ልንጠይቅ እንችላለን። ለዚህ መድኃኒቱ የመጀመሪያው ማወቅ ነው። ማወቅና መረዳት ነው። ማወቅ ማለት ነው። ለምሳሌ ጌታ እግዚአብሔር ይፍታህ የሚለውን ቃል በተመለከተ ለካህናቱ የሰጣቸው ስልጣን አለ፣ ለሐዋርያት የሰጣቸው ስልጣን አለ። ቃል በቃል ለጴጥሮስ በምድር ያተሰርከው በሰማይ ምን ያለ ይሁን፣ የታሰረ በምድር የፈታኸው በሰማይ ምን ያለ ይሁን። ይህን ቃል ከመጀመሪያው ችግሩ የሚገጥመን ይህ መጽሐፍ ቅዱስን ካለማንበብና ካለመረዳት ነው። በጣም ብዙ ወንድሞቻችንም ይችን ቤተክርስቲያን የሚወቅሷት መሰረታዊውን የመጽሐፍ ቅዱሱን ቃል ስለማያውቁት ነው። እንዲያውም ሸምድደው የሚመጡት ብዙዎቹ የሚጠቅሷቸውን ጥቅስ አስተውላችሁ ከሆነ ሁልጊዜ ቤተክርስቲያኒቱን ለማጣጣል የሚሆን ጥቅስ ነው ሸምድደው የሚመጡት። መጥፎ ነው። በነገራችን ላይ በጣም መጥፎ። በጣም እንደምታውቁት በሀገራችን በብዙ መልኩ ኔጌቲቭ የሆኑ ነገሮችን ብቻ እንድናስብ እንደረጋለን። በተለያየ መንገድ በታሪኮቹ ብትመለከቱ፣ በሌላው ብትመለከቱ በጣም ብዙ ትውልድን ቀረብ ብላችሁ አይምሮውን ብትፈትሹ ኔጌቲቭ ኢነርጂ ነው የምታገኙት። በቃ ጨለማ የሆነ ነገር እንትና በዚህ ጊዜ እንደዚህ አድርገዋል እንሰራላቸዋለን ጠብቀን የሚል ተቀማጭ ቂም ታገኛላችሁ። ብዙ ሰው አካውንቱ ላይ ብር የለውም እንደምታውቁት፣ የለንም። ቂም ግን አይምሯችን ተከማችቷል። ስለዚህ እነዚህ ጊዜ የሚጠብቁ ናቸው፣ አደገኞች ናቸው። በሃይማኖትም እንደዛ የሆነባቸውን አጋጣሚዎች ትመለከታላችሁ። ሁሉም ጊዜ እየጠበቀ ያለባቸውን አጋጣሚ ታያላችሁ። ይሄ ጽዋው እስኪሞላ ድረስ የቂም መርዝ ቤተክርስቲያኒቱን በበቂ ጥላቻ፣ በበቂ ክስ መክሰስ፣ ለዚች ሀገር መውደቅ ተጠያቂ ማድረግ፣ ለድህነቱ ሁሉ ተጠያቂ ማድረግ፣
ለብዙ ነገር ቤተክርስቲያኒቷን ተጠያቂ ማድረግ፣ ለስንፍና ሁሉ ቤተክርስቲያኒቷን ተጠያቂ ማድረግ፣ በቃ ለብዙ ነገር ቤተክርስቲያኒቷን ተጠያቂ ማድረግ። ከዛስ ምንድነው እየተጠራቀመ ሲመጣ እውነት እየመሰለ ይመጣል። ከዛ ቤተክርስቲያኒቱ በበቂ እንድትጠላና እንድትወገድ ማድረግ ነው በብዙ መልኩ። እኛ ደግሞ ፈዘናል፣ እንደምታውቁት ተኝተናል። እኛ አሁን አንድ ነገር ሲፈጠር መንጫጫት ብቻ ነው የምናውቀው፣ መንጫጫት ብቻ ነው የምናውቀው። በቃ አንድ ነገር እንዲሆነ እዛ እንደዚህ ተፈጠረ ምናምን አንድ ሰሞን እንንጫጫና ከዛ በኋላስ የለም እኛ ንስሐ አንገባም፣ እኛ እንመለስም፣ ስጋውን ደሙን አንቀበልም፣ አንድ አንሆንም፣ እርስ በርሳችን የምንተቻች የምንሰዳደብነን የምንነቃቀፍነን፣ መሳቂያ መሳለቂያ ነን። እነሱ ዳር ሆነው ይስቃሉ እኛ እንደዚህ ስንሆን። ስለዚህ በጣም ብዙ ነገሮች ይጎሉናል እና ይህንን በደንብ መረዳት ያስፈልጋል። እና አይምሯችን ላይ የሚፈጠሩ ነገሮችን በመጽሐፍ ቅዱስ በእውቀት ማከም ነው። ከዛ ቀጥሎ ደግሞ እንዲህ አይነት ሐሳብ በልቡናችን እየተደጋገመ ሲፈጠር ቀርበን መምህራንን መጠየቅ፣ አባቶችን መጠየቅ። እንዲህ አይነት ሐሳብ በልቤ ጥርጥር ይመጣብኛልና ይሄ ነገር እንዴት ነው ብሎ መጠየቅ ነው። በነገራችን ላይ መጠራጠር በራሱ አይደለም ኃጢአት የሚባለው። መጠራጠር በአእምሯችን ሊፈጠር ይችላል። መጠራጠርን በቅዱሳት መጽሐፍት ማከም፣ በቅዱሳን ሕይወት ማከም፣ በመምህራን ቃል ማከም መፈወስ ግን ይፈልጋል እንጂ ሁልጊዜ ለምሳሌ አንድ ሰው መጥቶ እግዚአብሔር አለ የለም ብሎ ቢጠይቅ ኃጢአት አይደለም። እየሰማችሁ ነው አይደለም? እግዚአብሔር አለ የለም ብሎ ቢጠይቅ ኃጢአት አይደለም መጠየቁ። ግን እግዚአብሔር እንዳለ ማረጋገጫ ሲሰጠው በልቀት አይደለም መስማት ያለበት። አሁን አንዳንዱ ሰው ይጠይቅና ለጥያቄው መልስ እንደማያገኝ ተስፋ ቆርጦ እንዲያውም አንዳንዱ ሊዝናናባችሁ ጭምር ነው ጥያቄ የሚጠይቀው። እሱ ሌላ እያሰበ ነው፣ እናንተን ጠይቆ እሱ ሌላ እያሰበ ነው። በቃ እናንተ መልስ የላችሁም እንዲህ ብሎ ደምድሞ የሚመጣ ሰው አለ። እና ሁልጊዜ ለመልስ ልብን ክፍት ማድረግ ያስፈልጋል፣ ማድመጥ መቻል ማለት ነው። ስለዚህ ተጠራጣሪ መሆን በቅዳሴ ጊዜ ይከለከላል። እንዲህ አይነት ሐሳብ ቢመጣ ማማተብ ይገባል። ከተደጋገመ ግን ቅዱሳት መጽሐፍትን ማንበብ፣ መምህራንን መጠየቅ፣ ለዚህም ደግሞ መጸለይ ያስፈልጋል። እንዲህ ብሎ በቅዳሴ ላይ ተገልጧል። እመቦ ዘሃለ በልቡ ኑፋቄ ይላል። ኑፋቄ ማለት ጥርጥር ማለት ነው። እመቦ ዘሃለ በልቡ ኑፋቄ ይላል። በልቡ የጥርጥር ሐሳብን ያሰበ ሰው ቢኖር ይትጋነ ይላል፣ ይመን ይላል፣ ይገዛ ይላል። ከዛ እኛ ምን እንላለን መሰላችሁ? በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን እንላለን። ለምን? በልባችን ብዙ ውጣ ውረድ አለ። ያን አይተህ የምትምረን አንተ ነህና እንደ ምሕረት ይሁንልን ብለን እንጸልያለን። አምላካችን እንደ ምሕረቱ ሁላችንንም ይማረን። ተጠራጣሪ መሆን 11ኛ ይከለከላል። 12ኛ ሳያስቀድሱ መቁረብ እና ማቁረብ ይከለከላል። ሳያስቀድሱ መቁረብ፣ ከቅዳሴው መጀመሪያ ጀምሮ የሌለ ሰው መቁረብም ማቁረብም ይከለከላል። መቁረብ ሲባል ለራሱ የቅዳሴውን ትምህርት ሳይሰማ ከመጀመሪያው ጀምሮ ቅዳሴ ከመገባቱ በፊት ጀምሮ እንዲያውም ኪዳንን ቢያደርስ መልካም። በእርግጥ ኪዳን ማድረስ ቅዳሴያንን የሚመለከት ነው፣ ግዴታ ነው። ቅዳሴያን ኪዳን ማድረስ አለባቸው። ለምሳሌ ከሰዓት ቅዳሴ ከሆነ ጠዋት ኪዳን ማድረስ አለባቸው፣ ከዛ ከሰዓት ቅዳሴ መግባት አለባቸው። ኪዳን ሳያደርሱ መቀደስ ክልክል ነው በአባቶቻችን ስርዓት ማለት። ቆራቢዎች ግን ያው ምናልባት ኪዳን ማድረስ ስለተጠየቅኩ ነው ይሄን የምናገረው። ኪዳን ማድረስ በተለያየ ምክንያት ላይችሉ ይችላሉ። ሁለት ጊዜ መምጣት፣ የውጭው ዓለም ደግሞ እንደሚታወቀው ነው ብዙ ሰዓት ድራይቭ ማድረግ ሊጠበቅባቸው ይችላል በተለያየ ምክንያት። ቅዳሴው ላይ ግን ከመጀመሪያው ያልደረሰ ሰው መቁረብ አይችልም። ቅዱስ ሳዊሮስ ዘእስሙናይን የሚባል ሊቅ እንዲህ ይላል። ድርሳነ ሳዊሮስ ገጽ 161 ላይ ብትመለከቱ በከመ ዘይዘር ዘርአ ውስተ ምድር ዘኢረወየት ወይሐረስዋ ይላል። ምንድነው የሚለው? አንድ ሰው በቅዳሴ ጊዜ ሳይኖር ከመጀመሪያው ጀምሮ ሳይኖር ስጋውን ደሙን የሚቀበል ሰው ምድርን ሳያርሷትና ዝናብ ሳይዘንብባት ዘር የሚዘራ ሰውን ይመስላል ይላል። ለምሳሌ ምንም አይነት ዘር ሳይኖር ሄዳችሁ ምንም አይነት ዝናብ ሳይኖር ሄዳችሁ መሬት ላይ ብትዘሩ ደረቅ ከሆነ ዝናብ ካልዘነበበት መብቀል አይችልም። ምድሪቱ በበቂ ዘሩን ማብቀል የሚያስችላትን ዝናብ ማግኘት አለባት ምድር ይላል ቅዱስ ጳውሎስ ሲናገር ዕብራውያን ምዕራፍ 6 ላይ ለእመሰትየት ዝናመ ትወልድ ሳይራ። ዝናብ በላይዋ ላይ የሚወርደውን ዝናብ የጠጣች እንደሆነ ሳርን ትወልዳለች ይላል። ምንን ትወልዳለች? ግን ዝናብ ካገኘች ነው። ምን ካገኘች ነው? ዝናብ ካገኘች ነው። ከዛ ካረሷት ካለሰለሷት ደግሞ የሚሰጣትን ዘር ታበቅላለች። እና ቅዳሴ ሳያስቀድስ የሚቆርብ ሰው ዝናብ ሳይዘንብበት ዘር እንደሚዘራበት መሬት ደረቅ ነው፣ ፍሬም አያፈራም ነው የሚለው። ራሱ የሚቀበለው ስጋና ደም ፍሬ አያፈራም በሱ ላይ ነው የሚለው። ለምሳሌ በቅዳሴው ስጋውን ደሙን በምንቀበልበት ጊዜ ከምንጸልየው ጸሎት አንዱ ሀበኒ እግበር ፍሬ ዘያሰምረከ የሚል ቃል እንናገራለን። ያ ማለት አንተን ደስ የሚያሰኝህን ፍሬ ስጠኝ፣ አፈራ ዘንድ ስጠኝ፣
ፍሬያማ ሆን ዘንድ ስጠኝ፣ ህይወቱን እኖረው ዘንድ ስጠኝ የሚል ጸሎት እንጸልያለን። ስለዚህ ከመጀመሪያው ከቅዳሴ መጀመሪያ ጀምሮ ሳይኖር የሚቆርብ ሰው ትክክል አይደለም። ስለዚህ ይከለከላል። በቅዳሴ ጊዜ ሳይኖር ከመጀመሪያው ጀምሮ መቁረብ ይከለከላል። መቁረብ ብቻ ሳይሆን ማቁረብ ይከለከላል። ለምንድነው ይህን ማስቀመጥ ያስፈለገው? የሚያቆርብ ሰው ለምሳሌ እናቱን ይዞ የሚመጣ ሰው ሊኖር ይችላል። አባቱን ይዞ የሚመጣ ሰው ሊኖር ይችላል። እናታቸውን አባታቸውን ይዘው የሚመጡ ሰዎች የሚቆርቡት እነሱ ስለሆኑ ብቻ ልክ የሆነ ቅዳሴ መሀል ላይ መጥተው መኪናቸውን ገጭ አድርገው ይዘው የሚገቡ ሰዎች አሉ። ስህተት ነው። ይሄ ስህተት ነው። ምናልባት በመኪና ውስጥ ሆነው ከዚህ በፊት ደጋግሜ እንደገለጥኩት በመኪና ውስጥ ሆነው የሚቆርቡ በዊልቸር ሆነው የሚቆርቡ ሰዎች እንኳን ቢሆኑ የግዴታ በውጭ መጥተው እዚህ ሆነው ቅዳሴውን መጨረስ አለባቸው። ከመጀመሪያው ጀምሮ መገኘት አለባቸው። ይህ ማለት ልክ ከቤታቸው ምናልባት እንኳን እንደው ለሞት አያደርገውና ለሞት የሚያበቃ ነገር ካልሆነ በስተቀር ለሞት ስጋት ሊያደርስ የሚችል ከሆነ ከዚህ በፊት ነግሬያችኋለሁ። እንኳን አይደለም እዚህ መጥቶ ካህናቱ ሄደውም ሊያቆርቡ ይችላሉ። እንደ ከተማው ስርዓት አይደለም እላችሁ። በገጠሪቱ እኔም ያየሁት ታውቃላችሁ አይደል? ይህን ስርዓት አባታችን ሄደው የሚያቆርቡበት ስርዓት ነበር። አሁን በእርግጥ ይሄ ስርዓት ቀርቷል። በአቡነ ተክለ ሃይማኖት ጊዜ በቃለ አዋዲ በደብዳቤ የተወሰነ ውሳኔ አስታውሳለሁ። በአቡነ ቴዎፍሎስ ይሁን በአቡነ ተክለ ሃይማኖት ይሁን እርግጠኛ አይደለሁም እንጂ አንድ ወረቀት ግን በእጅ የተጻፈ ውሳኔ አስታውሳለሁ። ከአቅም በላይ ለሞት የሚያደርሰው ሰው ከሌለና የሚያደርሰው ከሆነና ወደ ቤተ መቅደስ ይዘውት ሊሄዱ የሚችሉ ተሸክመው ሊወስዱት የሚችሉ ወጣቶች ከሌሉ ሰው ከሌለ ቀዳሾቹ ቅዳሴያቸውን ጨርሰው በቀጥታ ስጋውን ደሙን ይዘው ሂደው ያለበት ቦታ እንዲያቆርቡት ይደረጋል። ሰውየው ለሞት የሚያደርሰው ከሆነና እባካችሁ አቁርቡኝ ብሎ ከተናዘዘ ማለት ነው። ከክፉ ሞት እግዚአብሔር ሁላችንንም ይሰውረን። ስለዚህ መጥቶ ግን ማስቀደስ ይገባል። እንደው መቆም የማይችሉ ሰዎች መኪና ውስጥ እንዳሉም ሆነው እንዲጨርሱት ከአቅማቸው በላይ የሆኑ ወይ በዊልቸር ወይ መኪና ውስጥ ሆነው እንዲጨርሱ መሆን ይገባል። ስለዚህ ማቁረብ የሚለውን ማንሳት የፈለግኩት ለዛ ነው። እናት ወይም አባት ወይም ሌላ አጎት አክስት ሊሆን ይችላል። ሽማግሎችን የምታቆርቡ ግን ይሄ ብቻም አይደለም። ህፃናትን ማቁረብ በጣም ግን አስቸጋሪ ስርዓት የሆነብን ደግሞ አሁን ይሄ ነው። ለምሳሌ ህፃናትን ለማቁረብ አንዳንዱ ሰው ቤቱ ሆኖ ድምፅ ይሰማል። ልክ እግዚኦታ የሚባለው ደወል ሲደወል ከቤቱ ህፃኑን አንጠልጥሎ እያጣደፈ ይዞ መጥቶ ከነ ፒጃማቸው ከነ መኝታ ልብሳቸው ያን እንደለበሱ መጥተው በቃ ልጆቹን አቁርበው ከዛ ነይ እንሂድ ብለው እንደገና እየረበሹ ጉባኤውን እያቋረጡ የሚወጡ ሰዎች አሉ። እና ህፃናቱን እንዳታስረግሟቸው ተጠንቀቁ ባካችሁ። ግን እንዲህ አይነት ነገር ጥንቃቄ ይፈልግ። ውስጥ ህፃናቱ የሚረብሹ ቢሆን ውጭ አስቀድሱ። እንደው ቢያንስ እንኳን እሺ ከመጀመሪያው ጀምሮ የሚቆርቡት ህፃናቱ ስለሆኑ ብቻ ከመጀመሪያው ጀምሮ መድረስ እንኳን ባትችሉ ቢያንስ ቅዳሴ ግማሽ ድረሱ። በቃ መጥቶ ሰው ገና ከበር ጀምሮ ነው የሚሰለፈው። ብዙ ቦታ ያለው ብዙ ቦታ አገልግሎት ስጋበዝ እኔ እሁድ ጧት ባስቀድስ ደስ ይለኝ ነበር። እውነቱን ለመናገር ግን ሌሊት መሄድ እንደምታውቁት አስቸጋሪ ነው። በዛ ምክንያት ያው ቀደም ብዬ ለመድረስ እሞክራለሁ እና ብዙ ጊዜ ይሄ ወንጌል አካባቢ እደርሳለሁ። በጣም እኔ ከምፈራው ነገር ቅዳሴ ላይ የተነበበ ወንጌል ብሎ ማስተማር እፈራለሁ። የሌለሁበትን ማለት ነው። ለምን ያ ላይነበብም ይችላል፣ የተነበበው ሌላም ሊሆን ይችላል። ሰውን ብትጠይቁ ሊያሳስታችሁም ይችላል። በዚህ ምክንያት በተቻለ መጠን ወንጌል ላይ ይደርሳለሁ እና ወንጌል ላይ ባዶ ነው ሰው። ወንጌል ሲባል ግቢውን ባዶ ነው፣ በቃ ውስጡን ባዶ ነው፣ ሰው የለም። እየቆየ መሙላት ይጀምራል። ከዛ ልክ እዚህ ቦታ ላይ ህፃናት የያዙ ሴቶች መጥተው ግቢውን ያጥለቀልቁታል። ድምፁ ሁሉ ይቀየራል። ከዛ ሰልፍ ይሰልፍ መዓት ይሆናል እና እንዴ ይህ ቦታ ምንድን ነው? ፋርማሲ ነው እንዴ? መድኃኒት ቤት ነው እንዴ? በእርግጥ የዘላለም መድኃኒት የሚሸጥበት ነው የሚሰጥበት ነው። ነገር ግን ዝም ብሎ ፋርማሲ ነው እንዴ? ተራ ነገር ነው እንዴ? ይሄ ቀበሌ ሄደን የሆነ ስንዴ ተቀብለን ሸማቾች ጋር ሄደን ዘይትና ስኳር ይዘን የምንሄድበት ቦታ ነው እንዴ? ህፃናቱ እኮ ማወቅ መማር አለባቸው እኮ። ለምንድን ነው እስከዚህ ሰዓት የምንቆየው? የጌታን ስጋና ደም ለመቀበል ማስቀደስ ስለሚገባ እያላችሁ አስተምሯቸው። ምን አይነት ትውልድ ነው ወደፊት የምትፈጥሩት? ምን አይነት ትውልድ ነው የምታስረክቡት ለቤተክርስቲያን? ቤተክርስቲያን አሁንስ የሚረከብ ትውልድ ምን አይነት ነው? ማቁረባችሁ እኮ መልካም ነው። አንደኛ እሱ ነው። ሁለተኛ ደግሞ ስታቆርቡ እናንተ በመኝታ ልብሳችሁ ነው። ቤተክርስቲያን በመኝታ ልብስ መግባት ክልክል ነው። በስፖርት ልብስ መግባት ክልክል ነው። ለቤተክርስቲያን የሚባል የተለየ የራሱ ልብስ መኖር አለበት። ምናልባት ቱታው ምሽ ሊሆን ይችላል። ለብሳችሁት ያደራችሁ አይሁን። ታጥፎ የተቀመጠ ንጹህ መሆን አለበት። ይህን ስርዓት መጠበቅ ይገባል። ይህን መጠበቅ እንዴት ያቅታችኋል? ሰው በየቦታው ሲሄድ እንዴት ለስራ ቦታችሁ ፕሮቶኮል እንዴት ነው የምትጨነቁት? ባንክ ቤት የሚሰሩ ሰዎች እንዴት ነው የሚጨነቁት? ለስራ አካባቢያቸው ለስራ ኢንቫይሮንመንታቸው እንዴት ነው የሚጨነቁት? ወታደር ለሚሊተሪው እንዴት ይጨነቃል? ፖሊሱ ለሚለብሰው ልብስ እንዴት ይጨነቃል? ለደንብ ልብሱ እንዴት ይጨነቃል?
እና ቤተክርስቲያን ስንመጣም እግዚአብሔርን ማክበር ይገባል። ሳናከብር እንዴት እንከበራለን? ማድረግ የምንችለውን ቀላሉን ነገር። ስለዚህ ይሄን በጣም በጥንቃቄ መጠበቅ ይገባል። እንደገና ሶስተኛ ካቆረቡ በኋላ ይዞ መብረር ምን የሚሉት ነው? ማን ነው ስልጣን የሰጣቸው? ልጆቹ እኮ መባረክ አለባችሁ። እግዚአብሔር ያሉ ምስለ ኩልክሙ ሲባል እግዚአብሔር ከሁላችሁ ጋር ይሁን፣ የእግዚአብሔር ሰላም ይደርባችሁ የሚለውን ቃል ሕፃናቱ አይመለከታቸውም? ይህን ሰላም ይዘው መሄድ አይጠበቅባቸው? የመጨረሻው ቡራኬ ሕፃናቱን አይመለከትም? አርንኑ ከተባለ በኋላ አርንኑ አርሥቲክሙ ሲባል ከዛ ካህናቱ በእጃቸው ያሳልማሉ። ይሄ ያቆረባችኋቸውን ሕፃናት አይመለከትም? ለምን ሕፃናቱን ከበረከት የምትነጥሏቸው? እንዳይባረኩ የምትከለክሏቸው? ስለዚህ አንዳንድ ነገሮችን እንዴት እንደምንረዳ ማወቅ ይገባል። ተቆጥቼ የምናገረው ተደጋጋሚ እንዲህ አይነት ነገሮችን ስለማይ ተናግሬም ስለማውቅ ነው። በእርግጠኛ ጋር ምንም ስህተት የለም እያልኩ አይደለም። እናስረዝማለን፣ ትምህርት ይረዝማን፣ ዝማሬ ይረዝማን፣ ይሄ አለ። ግን ደግሞ እኛ ቦታ እውነቱን ለመናገር ለምሳሌ እንደ ገርጂ ቅዱስ ጊዮርጊስ በጥሩ ሁኔታ ነው የሚጠናቀቀው። በተቻለ መጠን 3 ሰዓት ነው የምናጠናቀቀው። በጣም ተጣድፈ መላከ ፀሐይ ክቡር መላከ ፀሐይ ቀሲስ መምህር በቀለ ተሰማ እውነት ለመናገር በጣም ከፍተኛ ጥንቃቄ አላቸው። ለመወደድ አይደለም ይሄንን የምለው፣ አለቃ መስግኜ እንደማላውቅ እናንተም ታውቃላችሁ። በዚህ ጊዜ አላባክንም፣ ግን ደግሞ እውነታው መነገር ስለሚገባው ማለት ነውና ውስጥ ሆነው ለቅዳሴው ይጠነቀቃሉ። ቅዳሴው በዚህ ሰዓት እንዲያልቅ ህዝቡ እንዳይሰላች ይባላል እና በተቻለ መጠን እውነት ለመናገር የዝማሬው ሰዓት እንዲያጥር ትምህርቱን ለምሳሌ እንደ ሰባክያን የተነጋገርንበትን ልንገራችሁ። 25 ደቂቃ ማክሲመም ነው እኛ እሑድ እንዲሰበክ የወሰን ነው ማለት እንደ ሰባክያን እንግዳ ካልሆነ በስተቀር። እንግዳ ከመጣ አቋርጥ በዚህ ሰዓት ጨርስ ማለት ስለሚከብድ በዚህ ምክንያት እንግዳ ሲመጣ እንግዳው ትንሽ ከዛ ሊያሳልፍ ይችላል። እንደኛ ግን እንደ አጥቢያው ሰባክያን እንደ ደብሩ ሰባክያን እዚህ አገልጋዮች እንደመሆናችን ግን በጣም ከፍተኛ 25 ደቂቃ ነው ስብከት የሚሰበከው። ከዚህ ያለፈ ሰው ወይ ወረቀት ተጽፎ ይሰጠዋል ወይ በሌላ ጊዜ እንዲያሻሽል ርምት ይሰጠዋል። ስለዚህ ምን ያህል እንደምንጠነቅቅላችሁ እንድታውቁ ነውና ከዚህ በላይ 3 ሰዓት ከማሰናበት በላይ ምን ይደረግ? ይቸኩላል ሁሉ ምድሩ ምናምን ነው ትዝ የሚለው። እዚህ ያለው እግዚአብሔር ሰላም ይደርባችሁ የሚለው ጉዳዩ አይደለም። እዛ ጋ 5 ብር 10 ብር ስንት ገብቷል የእድር ቅጣት 5 ብር 10 ብር እቀጣለሁ ብሎ እዚህ እግዚአብሔርን ሰላም ትቶ ይሮጣል። እና አንዳንድ ነገሮችን በእውነት እንዴት ማስተካከል እንዳለብን ማወቅ ይገባል። ልትሞቱ ነው በእውነት እንደው እስከ 3 ሰዓት ድረስ እኛ ብናበዛ ራሱ እስከ 4 ሰዓት ራሱ ብትቆዩ ልትሞቱ ነው። ምን ትሆናላችሁ? በሳምንት አንድ ቀን እስከ መጨረሻው መቆየት መታገስ። እግዚአብሔር ስንት ዘመን እየታገሰን ህይወታችን ሙሉ ተሸክሞን 30 ደቂቃ ነው መታገስ የሚያቀታችሁ? እውነቱን ከተነጋገር በጣም ለብዙ ነገሮች እኛ ጊዜ እያባከንን እንዴት ነው 20 ደቂቃ 30 ደቂቃ መታገስ የሚያቀተን ደግሞ? እና እኛ የምናስተካክለው እናስተካክላለን። በእርግጥ ለእናንተ ነው እንደዚህ የምላችሁ፣ ግን እናንተ ደግሞ መታገስ ይገባችኋል። አምላካችን እግዚአብሔር ለሁላችንም ትዕግስቱን ያድለን። የመጨረሻ አቋርጦ መውጣት ደግሞ ይከለከላል። አቋርጦ መውጣት 13ኛ ላይ ነው ያለ ነው። በዚህ ጨርሳለሁ። አቋርጦ መውጣት ያው መጀመሪያ ላይ ሃሌሉያ አመበው ብእስ የሚለውን ስንነጋገር አዋጁን ወይ ተአገሰ እስከ ይፈጽሙ ጸሎተ ቅዳሴ ብለን የቅዳሴው ጸሎት እስኪያልቅ ድረስ ያልታገሰ ሰው ቢኖር፣ ስጋውን ደሙን ያልተቀበለ ሰው ቢኖር፣ ቅዱሳት መጻሕፍትን ያልሰማ ሰው ቢኖር ከቤተ ክርስቲያን ምን ይበል? ይሰደድ ሚል ቃል አዋጇል። ከቤተ ክርስቲያን ይሰደድ። በቃ እስከ መጨረሻው ካልታገሰ አቋርጦ ከወጣ እስከ መጨረሻው ድረስ ካልታገሰ ከቤተ ክርስቲያን እንዲለይ ይደረጋል። መጽሐፍትን ካልሰማ እንደገና ደግሞ አቋርጦ ከወጣ ካልታገሰ እስከ መጨረሻው። ይህንን ፍትሐ ነገሥቱ እንዲህ ብሎ ያስቀምጠዋል። ፍትሐ ነገሥት አንቀጽ 12 ላይ ፍትሐ ነገሥት አንቀጽ 12 ስለ ቅዳሴ የሚናገር ነው። አንቀጽ 13 ደግሞ ስለ ቁርባን የሚናገር ነው። ስለዚህ ምን ይላል? ወኢይጻ አሃዱሂ እምቤተ ክርስቲያን ዘእንበለ በግብር እጹብ እምድኅረ ተነበ ወንጌል ቅዱስ ዘእንበለ ይትፈጸም እርገተ ቁርባን ይላል። ምን ማለት ነው? አንድ ሰው አሃዱሂ እምቤተ ክርስቲያን ይላል። ማንኛውም ሰው ወይም አንድ ሰው ከቤተ ክርስቲያን አይውጣ፣ ምናልባት አስጨናቂ ነገር ካልገጠመው በስተቀር ከአቅም በላይ የሆነ የህመም ጉዳይ፣ ምናልባት የቤተሰብ ጉዳይ፣ ሌሎች በጣም ከአቅም በላይ የሆነ ችግር ካልገጠመው በስተቀር ወንጌል ከተነበበ በኋላ ይላል። ምን ከተነበበ በኋላ? ወንጌል ከተነበበ በኋላ ይላል። እንደምታውቁት ወንጌል ከተነበበ በኋላ ጻኡ ንዑሰ ክርስቲያን ይባላል። የክርስቲያን ታናናሾች ውጡ ማለት ነው። በዚህ ጊዜ አዲስ ወደ ጥምቀት እየመጡ ግን ያልተጠመቁ ያሉ ሰዎች እንዲወጡ ይደረጋል። ንስሐም በተለያየ የተሰጣቸው ሰዎች እንዲወጡ የሚደረጉበት ሁኔታ ይኖራል። ከዚህ በኋላ ግን ፍሬ ቅዳሴ የሚባለው ለክርስቲያኖች ስለሆነና ጥብቅ ስለሆነ በፍጹም መውጣት አይከለከልም ከአቅም በላይ ካልሆነ በስተቀር። እንዲያውም ለየት ሲያደርገው
ዘእንበለ ይትፈጸም እርገተ ቁርባን ይላል። የቁርባኑ እርገት ሳይፈጸም ይላል። ይህም ማለት ባጭሩ በሰላም ግቡ ሳይባል አቋርጦ የወጣ ሰው ከቤተክርስቲያን ይሰደድ ነው የሚለው። ስለዚህ ያስወግዛል ጭምር። እንዳልኳችሁ እኛ በመሃል የምናደርጋቸው ነገሮች በተለይ ንግስ ሲሆን እነሱ ትንሽ ያስቸግራሉ። እኔም በእናንተ ቦታ ብሆን ከሚቸገርባቸው ነገሮች አንዱ በንግስ ጊዜ እስከ መጨረሻው መቆየት ውስጤ ከሚጨነቅባቸው ነገሮች ለራሴ ብቻ ሳይሆን ለሕዝቡ የምናደርጋቸው የምናፍርባቸው በጣም ብዙ ነገሮች አሉ። ልመናው ምኑ በተለይ እኛ ቦታ አሁን እንዲህ አይነት ነገሮች የሉም። እውነት ለመናገር እንዳልኳችሁ ለመወደድ ቦታዬ ስለሆነ አይደለም፣ ግን አነጻጽሩ። ሌላ ቦታ ሄዳችሁ ንግስ ስታነግሱ አስተውሉ። ከዛ እኛ ቦታ እንደውም አንድ ጊዜ ያደረግነውን ታስታውሱ እንደሆነ 5 ሰዓት ላይ 5 ሰዓት ከ10 ላይ ታቦት ገብቷል። 5 ሰዓት ከ10 ላይ 5 ሰዓት ከ10 ላይ ታቦት ስናስገባ የሚያዝያ 18 ነው ትዝ ይለኛል። ዝሮታ አጽም ለምሳሌ አስተዳዳሪውን ፕሮግራም እንዲመሩ አደረግን። ራሳቸው አለ። ሌላ ቦታ ይሄን አታዩም። በነገራችን ላይ ለምን እንደዛ አደረግን መሰላችሁ? የዛን ጊዜ በጣም ብዙ ኃላፊዎች ነበሩ። ጳጳሳት ነበሩ፣ አስተዳዳሪዎች ነበሩ፣ የሀገረ ስብከቱ ኃላፊዎች ነበሩና ምን ተነጋገርን? ይሄ ሁሉ ስም ሲጠራ አይረፍድም ወይ የሚል መነጋገር ጀመርን። እውነት ነው። ምክንያቱም አባገሌ እንትን አስተዳዳሪ ከተባለ በኋላ ትልቁ ችግር ደግሞ መስላችሁ አስተዳዳሪው እንደገና ይጋበዛሉ። እነሱን እንዲጋብዙ ደግሞ እሳቸው ይጋበዛሉ። ስለዚህ ሽግግሩ በራሱ አንድ ቅዳሴ ያህል ይወስዳል እና ምን አደረግን? የደብሩ አስተዳዳሪ ራሳቸው መላከ ፀሐይ መምህር ቀሲስ በቀለ ተሰማ ፕሮግራሙ እንዲመሩ፣ ከዛስ እሳቸው ማሳሰቢያ ሰጥተው ከጊዜ አንጻር የሁላችሁን ስም መጥራት አንችልም፣ አሁን ቀጥታ ገሌ ያስተምሩናል፣ ከዛስ ገሌ ቃለ ሚዳን ይሰጣን፣ ከዛስ በሰላም ግቡ የሚል ፕሮግራም ነው የተደረገው። ወረቡ አልቀረም። የመምህራኑም የሰንበት ተማሪዎቹም እንዲህ አይነት ለእናንተ ይሄ ቤተክርስቲያን ይጨነቅ እንድታውቁት ነው። እውነቴ ነው። ልማት ብቻ አይደለም የሚለማው። ስለሱ በጣም ብዙ አናወራችሁም። እኛ ለምን ኃላፊነታችን ወንጌል ስለሆነ ወንጌል ብቻ ሰብከናችሁ እንወርዳለን እንጂ ይሄን ግቢ ታዩታላችሁ ምን አይነት ለውጥ እንዳለ። እነዚህን ሳንነግራችሁ ጭምር መረዳት አለባችሁ አነጻጽራችሁና ቤተክርስቲያኗ በዚህ መጠን ወደ እናንተ ከቀረበች እናንተ ደግሞ ቤተክርስቲያኒቷን መቅረብ ይገባል። ስለዚህ አቋርጦ መሄድ፣ ቅዳሴን ማቃለል፣ እነዚህ ነገሮች በጣም ፍርድ የሚያሰጡ ናቸውና እንዳንቸኩል፣ እንዳንቅበዘበዝ፣ እድሜያችን እንዳያጥር እንደዚህ አይነት ነገሮችን መጠበቅ ይገባል። በቅዳሴ ጊዜ ማድረግ የማይገባን እነዚህ ናቸው። ሳምንት እንግዲህ ከሰኞ ጀምሮ እስከ ሐሙስ ድረስ ጉባኤ ስላለ እዚህ አብይ ጉባኤ 3ኛው የዓመቱ ታላቅ ጉባኤ ተዘጋጅቷል። ስለዚህ ከሰኞ ጀምሮ እስከ ሐሙስ ድረስ በጉባኤው እናንተ ትገኛላችሁ። ብቻችሁን ሳይሆን ሌሎች ሰዎችን እየያዛችሁ ጭምር ትገኛላችሁ። ሐሙስንም ያጠቃልላል። ስለዚህ ሳምንት ሐሙስ የሥርዓተ ቅዳሴ ትምህርት አይኖረንም። እንደ እግዚአብሔር ፈቃድ በደህና ብንደርስ የዛሬ 15 ቀን በቅዳሴ ጊዜ ማድረግ የሚገባን ምንድን ነው የሚሉትን ነጥቦች ደግሞ እነሱን በዝርዝር አሳይተን ከዛ በኋላ የቅዳሴ ክፍሎችን ወደ ማየት እንሄዳለን ማለት ነው። የ15 ቀን ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ሕጉንና ትእዛዙን አክብረን በክብርና በሞገስ እንድንኖር የአምላካችን ቅዱስ ፈቃዱ ይሆነልን። ከጊዜ አንጻር የተሰጠው ዜማው ይቅር፣ ወደ ክቡር አባታችን እንሄዳለን። ወስብሐት ለእግዚአብሔር።